ዝም ብላ ታውራቸው ምን ስልጣኑ ነው የሚያወጣው ብለህ እንትን አትበል። ስለዚህ አሁን ሁለተኛ ኢየሱስ ክርስቶስ አያማልድም እንዳትለው ቤተክርስቲያንህ ጸልዮ አንተ እኮ በስላሴ አታምንም። እስቲ ስለ ስላሴ አውራ መጀመሪያ እኮ አንተ በስላሴ እኮ አታምንም። እኔ አንድ ጊዜ እንደማታምን አግኝቻለሁ። ሜት አድርግ። አብርሃም ቤት ያሉትን ስላሴ ታሳየናለህ። እኔ እናንተ እንግዲህ ያው ሜዳው ገደል እስኪሆንብህ እንዴት እንደውም ዘንዶ ብለህ ነው የሄድከው። ትዝ ይልህ ከሆነ ስላሴ የሚባል አለ ስለ አላምን ብለህ ማለት ነው። ኦኬ እሺ፣ አብርሃም ቤት ነው አይደል ስላሴ ገቡ ያልከው? አዎ እሺ፣ አሁን አብርሃም ቤት ስላሴ ታሳየኛለህ። በቃ ተገልብጧል ይሄ አርዕስት። አሁን እንግዲህ ወይ ዘንዶ ወይ ጃርት መሆንህን ወይ እኔ ደግሞ እንደዛው መሆኔን ይታያል ማለት ነው። ሂድና አብርሃም ቤት ስላሴ ያሳየን። ካሜራውን ከፍተህ ትልቁ ላይ መጽሐፍ ቅዱስ አድርግና አንብብልን። አብርሃም ቤት ስላሴ ሌላ ይኸውልህ፣ በዛ ወጥቼ ማለት ምልህ ቅዱስ ሚካኤል ምናምን ነገር እንዳትለኝ። አብርሃም ቤት ስላሴን ታሳየኛለህ። ይኸው 540 ሰው አለ። ሂድና አሳየን። ኦኬ አነብልሃለሁ። ግለጠው ዘፍጥረት 17 የለኝም መጽሐፍ ቅዱስ የለኝም። ራስህ ግለጠውና አንብበው። ኦኬ ዘፍጥረት 17 ላይ አይደል? አዎ ዘፍጥረት 17 ብሎ የሚል ሰውዬ ነሽ። ቀጥል። ዘፍጥረት 18 ላይ በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ ይላል አብርሃም ማለት ነው። እግዚአብሔር በመምሪያ አድባር ዛፍ ተገለጠለት፣ ዓይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው በድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል ለሶስቱ ሰዎች። ከዛ እንዲህም አለ፣ ሶስቱን ሰዎች ምን አላቸው? አቤቱ አላቸው። አቤቱ ማለት እንደ አንድ ሰው አናገራቸው። አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ ለምናለው፣ ጥቂቷም ይምጣላችሁ አለ። ደግሞ አቤቱ ካለ በኋላ መልሶ እንደ ሶስት አወራቸው፣ ሶስትነታቸውን ለመግለጽ ጥቂት ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚያም ዛፍ በታች ረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እርሱም እንዳልህ አድርግ አሉት ይላል። እነሱም ከዛ አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሹም እንጎቻም አድርጊው አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባውንም እያለ ይቀጥልና እርሱም በዛፍ በታች በፊታቸው ቆሞ ነበር፣ እነርሱም በሉ ይላል። ከዛ እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ አለው ይላል። አሁን እዚህ ጋር ሚስት ሳራ ወዴት ናት አሉት ይላል። ከዛ እዛው አረፍተ ነገሩ በዛው ይቀጥልና እርሱም በድንኳን ውስጥ ናት አላቸው። እርሱም ይላል መልሶ፣ እርሱ ማን ነው? እግዚአብሔር። በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት ይላል እግዚአብሔር ማለት ነው። የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ እያለ ይቀጥላል። እንደ አንድ እንደ ሶስት እያወራ እግዚአብሔር በሶስትነት ተገልጿል ይላል። ስለዚህ ይሄ አብርሃሙ ስላሴ ነው። ይሄ ከሶስቱ አንዱ ደግሞ ወልድ ነው። ወልድ ቃል ሆኖ መጥቷል። ማን ነው? ስጋ ለብሶ መጥቷል። ኦኬ አንዱ ስጋ ለብሶ መጥቷል። 3 ሰዎች ናቸው አይደል አብርሃም ቤት የገቡት? አዎ አንዱ ወልድ ሲሆን ሁለቱ አብና መንፈስ ቅዱስ ናቸው አይደል? አዎ አዎ ሁለቱ አብና መንፈስ ቅዱስ ናቸው። አዎ ቁጥር 16 ነው አንብበው። ቁጥር 16 ላይ የቱ ጋር ነው ያለው? ሰዎቹም በዚያ ተነስተው ወደ ሰዶም አቀኑ፣ አብርሃምም ሊሸኛቸው አብሯቸው ሄደ። የትኞቹ? እግዚአብሔርም አለ ሰዎቹን፣ ሶስቱን ሰዎች ስላሴን ማለት ነው። ሶስቱን ሰዎች ነው። ቁጥር 22 ነው አንብበው። ሰዎቹን ከዚያ ተነስተው ወደ ሰዶም አቀኑ፣ አብርሃም ሊሸኛቸው አብሯቸው ሄደ ይላል። እሺ ቁጥር 22 ማለት ቁጥር 22 ላይ ሰዎቹን በዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን
በእግዚአብሔር ፊት ገና ቆሞ ነበር ይላል። በእግዚአብሔር ፊት ቆሞ ነበር ይላል። ስንት ሰዎች ናቸው ወደ ሰዶም ያቀኑት? በለው ስንት ሰዎች እንደሆነ አይናገርም። ሰዎቹም ብቻ ሄዱ። እሺ ቁጥር 16 እና ቁጥር 22 ላይ ሰዎቹ ወደ ሰዶም አቀኑ፣ ወደ ሰዶም ሄዱ ይላል አይደል? አብርሃም ግን ከማን ጋር ቆሞ ነበር? ከእግዚአብሔር ጋር። ከእግዚአብሔር ጋር ቆሞ ነበረ። 19:1 አንብበው። 19:1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ከየት ነው የተነሱት እነዚህ መላእክት የተባሉት? ከየት ነው የተነሱት? አሁን እዚህ ጋር ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ የሚለው ከየት ነው የተነሱት? ሎጥም በሰዶም በር ተቀምጦ ነበር። ሎጥም ከየት ነው እንቀጥለዋለን። ከየት ነው የተነሱት? እነዚህ ሁለቱ መላእክት የተባሉት ከየት ነው የተነሱት? መነሻቸው ከየት ነው? ወደ ሰዶም ገቡ። ምንም አይናገርም። 18 16 ላይ ምንድን ነው የሚለው? ከዚያም ወደ ሰዶም ሄዱ ይላል ሰዎቹ። 18 22 ላይ ምንድን ነው የሚለው? 22 ላይ ደግሞ ወደ ሰዶም ሄዱ፣ አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። ወደ ሰዶም ሄዱት 19:1 ላይ ምን ይላል? በልበለው። ሁለቱ መላእክት ነው፣ ስለ መላእክት ነው የሚያወራው እዚህ ጋር። እሺ የተነሱት ከአብርሃም ቤት ነው አይደለ? ምንም የምታውቀው ነገር የለም እንዴ እያለ ወደ ሰዶም ሄዱ። ወደ ሰዶም ይበል እንጂ መላእክት አለው እዛ ጋር እግዚአብሔር ነበሩ። እነዛ በሰው አምሳል የተገለጡት ምንድን ናቸው ነው እኮ አንተ እሱ ለማለት እነዛ ሰዶም ቤት ያሉት እዚህ ጋር ምዕራፍ 2 ላይ አትጩህ። እነዚህ ሰዶም ውስጥ ሰዶም የገቡት ሁለቱ መላእክት የተባሉት ከየት ነው የመጡት? አምጣ መረጃውን። ገቡ ይላል። ከየት መጣው ነው የገቡት? አይናገርም። በቃ ምዕራፍ 19 ላይ ሁለቱ መላእክት ነው። እሺ እነዛ 18 16 እና 18 22 ላይ ያሉት ወደ ሰዶም ሄዱ የተባሉ ሰዎች መድረሻቸው የት ሆነ? የት ሄዱ? ምንም አናውቅም። እንዴት ነው የማታውቀው? ምክንያቱም 19 ላይ መልአክ ነው የሚላቸው፣ 18 ላይ እግዚአብሔር ነው። 19 ላይ መላእክት ብሎ የሚላቸው ከየት ነው የተነሱት? ምንም አታውቅም። እሺ 18 16 እና 22 ላይ ወደ ሰዶም ሄዱ ብሎ ያሉት ሰዶም ከሶስቱ ሁለቱ ከሶስቱ አድመጠኝ። አሁን ነፍስ ከስጋህ ነው የምጫወትብህ አልኩህ። በደንብ ልብ ብለህ ችግር የለውም። ልብ ብለህ ስማ። አትበል በየማከሩ ማለት ነው። አትበል። የእግዚአብሔር ቃል የምናወራው እንዴት እንደምጫወትብህ አሳያለሁ። ነፍስህን እስክትጠላት ድረስ ማለት ነው። አንተ ለእግዚአብሔር ቃል እውነት አልገዛም ብለህ ካልክ እነዚህ 3 ሰዎች ወደ አብርሃም ቤት ገቡ ይላል። 3 ሰዎችን አየ። በመምሪያ አድባር ዛፍ ስር ተቀበላቸው፣ ቂጣ ጋገረ፣ አበላ ከነ ሚስቱ ከሳራ ጋር። 18 16 ምን ይላል? ድገምና አንብበው። 18 16 ሰዎቹን በዚያ ተነስተው ወደ ሰዶም አቀኑ ይላል። እነዚህ ወደ ሰዶም ያቀኑት ከየት ነው? ከአብርሃም ቤት ነው አይደል የተነሱት? አዎ። ከነዛ ከ3ቱ ሰዎች ውስጥ ነው አይደለ ወደ ሰዶም አቀኑ ብሎ ያለው? አዎ። ወደ ሰዶም አቀና ነው የሚለው ወይስ አቀኑ ነው የሚለው? አቀኑ ነው የሚለው። ከአንድ በላይ የሆነ ነው አይደል? አዎ። እሺ፣ ስለዚህ ከአንድ በላይ ከሆነ 2 ናቸው ማለት ነው። አዎ። ኦኬ 2 18 22 ላይ ነው። እኔ ቆይ ልነሳ፣ ተኝቼ እኮ ነው መጽሐፌን ላንሳው። እሺ ሂድ 18 22 ሰዎቹም በዚያም ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። ስለዚህ አንዱ ቆሞ እያወራ አብርሃም በእግዚአብሔር ፊት ቆሞ ነበር ይላል አይደል? አዎ። ስለዚህ ከአንዱ ጋር እያወራ ነው። ሁለቱ ሄደዋል። አድመጣኝ። ሁለቱ ሄደዋል አይደል? አዎ። አንዱ ግን ቆሟል አይደል ከአብርሃም ጋር? አዎ። አሁን ሚስጥሩ እየበራልህ ነው ማለት ነው። እሺ ቁጥር 31 አድመጠኝ። ቁጥር 31 ላይ ከዚያ 30 ባገኝ እንዴ ኦኬ። ደግሞም እነሆ ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመርኩ፣ ምናልባት በዚያ 20 ቢያገኙ አለ
እርሱም በዚያ 20 ቢገኙ ስለ 20 አላደርገውም አለ ይላል። እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣምን? ምናልባት በዚያ 10 ቢገኙስ አለ። እርሱም በዚህ ሰዓት አብርሃም የሚያወራው ከማን ጋር ነው? ከስንቱ ጋር ነው? ከአንዱ ጋር ማለት ነው። ከዛ ቤቱ ከገቡት ውስጥ ከሶስቱ ከአንዱ ጋር ነው የሚያወራው አይደል? አዎ። ሁለቱ በዚህ ሰዓት ላይ ወደ ሰዶም ሄደዋል አይደል? 16 እና 22 ላይ አዎ። ኦኬ፣ እነሱ ሄደዋል፣ መንገዳቸው ሸኝቷቸዋል፣ ሄደዋል። አንዱ ግን ከአብርሃም ጋር ቆሞ ነበረ። እሺ ቀጥል። በቃ አለቀ። ያው እግዚአብሔር ስለ አስሩ መጨረሻው ቁጥር ምን እንደሚል አብርሃምም ከእግዚአብሔር ጋር መናገር በጨረሰ ጊዜ የሚል ቃል አለ መጽሐፍ ቅዱስ ስላልከፈተ። እግዚአብሔርም ከአብርሃም ጋር ንግሩን በጨረሰ ጊዜ ሄደ፣ አብርሃምም ወደ ስፍራው ተመለሰ። አዎ አየህ፣ አብርሃም ከእግዚአብሔር ጋር ንግግሩን ከጨረሰ በኋላ እግዚአብሔርም ወደ ስፍራው ሄደ፣ አብርሃምም ወደ ቤቱ ተመለሰ ይላል አይደል? አዎ። ከአንዱ ጋር ንግግሩን ከጨረሰ በኋላ አብርሃም ወደ ድንኳኑ ተመለሰ፣ እግዚአብሔርም ወደ ስፍራው ሄደ ይላል። እነዛ ሁለት ሰዎች ወደ ሰዶም ሄዱ፣ ወደ ሰዶም አቀኑ ብሎናል። አዎ። ከዛ 19:1 ላይ ምን ይላል? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። እነዛ ከአብርሃም ቤት የተነሱት ሁለቱ ሰዎች ሁለቱ መላእክት ነበሩ። አየህ፣ ሁለቱ ምንድን ናቸው? አድምጥ። ይኸው ቃሉ እየነገረህ መልአክ ነው የሚለው 18 ላይ እግዚአብሔር ነው ያለው። አድምጥ። 19 ላይ ደግሞ መልአክ ነው የሚለው። አድምጠኝ። 18 እና 19 ተያያዥ ታሪክ ነው፣ ተያያዥ ታሪክ አይደለም። ተያያዥ መሆኑን በምን አወቅ? ከዚህ ጋር እኮ መልአክ ነው። ተያያዥ ታሪክ ነው አይደለም? የተጠየቀው መልስ ተያያዥ ታሪክ ነው አይደለም? ተያያዥ ነው ለማለት የሚያስደፍር ነገር የለም። ታሪክ ነው አይደለም ነው የተባልከው። ካልሆነ ዋጋህን እሰጣለሁ ማለት ነው። ተያያዥ ታሪክ ነው አይደለም? ተያያዥ ታሪክ ነው ለማለት መልአክ ነው የሚለው። ስለዚህ መጀመሪያ አይደለም በላይ ተያያዥ ታሪክ አይደለም። ተያያዥ ታሪክ ነው ወይስ አይደለም? ገባኝ። አባባል ገባኝ። እንዲህ ነው የሚጫወትብህ። እንደዚህ ነው የሚጫወትብህ። ተያያዥ ታሪክ ነው አይደለም? ችግር የለውም። ይኸውልህ ታሪኩ ተያያዥ ነው አይደለም ነው የተጠየቀው መልስ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። የጠየቅኩህን መልስ። ተያያዥ ታሪክ ነው አይደለም? ከ18 ጋራ እንደዚህ ነው። አድምጥ። ተያያዥ ታሪክ አይደለም አይደል? ነው ማለት ትችላለህ። አይደለም ማለት ትችላለህ። በእሺ አይደለም በሚል ራስህ ተናገር። ተያያዥ ታሪክ ነው አይደለም? እሺ አይደለም። አዎ እሺ። ተያያዥ ታሪክ ካለን እነዚህ ሁለቱ መላእክት ወደ ሰዶም ገቡ የተባሉት ከየት ነው የመጡት? ከየትም ይምጡ ከእግዚአብሔር ነው የመጡት። አምጣ መረጃ። ከየት ነው የመጡት? እግዚአብሔር ነው የሚያመጣቸው። ከየትም መነሻቸው ከየት ነበር? ከሰማይ ነው። እሺ ከሰማይ ነው አይደል? እነዚህ እስከ አብርሃም ቤት የሄዱት ሁለቱ ሰዎች መደረሻቸው የት ሆነ? ወደ ሰዶም አቀኑ ይልሃል እንጂ እኮ ወደ ሰዶም ሲያቀኑ መዳረሻቸው ሰዶም ነው አይደል? አቀኑ ይላል። ግን እንደዛ እንደደረሱ የሚነግርህ ነገር የለም። መዳረሻቸው ሰዶም ነው አይደል? ወይስ አልደረሱም? በመንገድ ደክሟቸው ቀርቶ ይሆን? ቆይ አድምጥ። በመንገድ ደክሟቸው ቀርቶ አድምጥ እኮ መልስ፣ አትለፍልፍ። በመንገድ ደክሟቸው ምናልባት ሽፍታ ደብድቧቸው ገለዋቸው ይሁን? እነዚህ ከአብርሃም ቤት የተነሱት ሁለቱ ሰዎች መነሻቸውን ከአብርሃም ቤት ነው ያደረጉት፣ መዳረሻቸውን ሰዶም ነው ያደረጉት። ሰዶም ገብተዋል አልገቡም? እነዚህ 19:1 ላይ ያሉት ከሰማይ ነው የመጡት ብላል። ከሰማይ ነው የመጡት ብሎ የሚለውን መረጃውን ስጠኝ ቶሎ በል። በቃ መላክ ከየት ነው የሚመጡት? መላክ መረጃ እንዴት እንድትጮህትብህ ምን መረጃ ያስፈልገኛል? መላክ ከሰማይ ለመምጣታቸው መላእክቱ ሰዶም የገቡት መላእክት ከሰማይ መጡ ብሎ የሚለውን የእግዚአብሔርን ቃል ስጠኝ ቶሎ በል። መላእክት ከሲኦል የሚመጡት ከየት ነው እኮ? ከየትም ከሲኦልም ይምጡ ከሰማይ በለኛ ከሰማይ ከምንም ይምጡ መጡ ይላል። አምጣ መረጃ። ከሰማይ ነው ብሎ የሚል መረጃ አምጣ። ከሰማይ ነው የመጡት ብለሃል። አምጣ መረጃው ቶሎ በል። እና መላእክት ከምንድን ነው የሚመጣው? መረጃውን አምጣ። ከሲኦልም ይሁን ከየትም አንተ ያልከው መጥተዋል ከሰማይ ነው የመጡት ብለኛል። 19:1 ላይ ያሉት 19:1 ላይ ያሉት ከሰማይ መምጣታቸውን መጡ። በቃ ከየትም ይምጡ መጡ። በቃ አይ ብለው ነገር የለም። መረጃ አምጣ። ከሰማይ ነው የመጡት ብለሃል። ከየትም ይምጡ ምናምን ነገር አይደለም። ከየትም ይምጡ አይደለም። መጡ አለ። ከግዝም ባይብሉን ለምን መጡ አትለው? ከየት ነው የመጡት? ባይብሉን ከሰሰው እኔን ነው የምጠይቀኝ? ባይብሉ መረጃው ምንም አይነግርም። በቃ ከዚህ መጡ ከዛ መጡ አይልም። ከየት አምጥተህ ነው ታዲያ የምትዋሸው? ከሰማይ ነው መጡ መላእክት ከሰማይ እንደሚመጡ ስለማውቅ ነው። አድምጥ።
መላእክት ከሰማይ መጥተዋል ብልሃል፣ መጽሐፍ ቅዱስ አልነገርህም። ዝም ብለህ አንተ የራስን ያወራው። ከሰማይ ለመምጣታቸው አሳየኝ። አንድ እነዛ 19 ላይ ከሰማይ ለመምጣታቸው። ሁለተኛ ደግሞ ከአብርሃም ቤት ተነስተው ወደ ሰዶም ያቀኑት መዳረሻቸው ሰዶም ነው ብሎ ይላል። ሰዶም መግባታቸውና አለመግባታቸው ነው። እሱን ማንጣ ሁለቱም መረጃ ከዛ ሁለት ታደርገዋለህ ማለት ነው። ቶሎ በል ማይክን ክፈትና ቶሎ በል። ዝም ብለህ አትለፍልፍ ወንድምዬ፣ ፍጠን፣ ዱብ በል እስኪ። ነገርኩህ እኮ መላእክት መጡ ይላል ባይብሉን። ከየትም ይምጡ ባይብሉን መክሰስ አችልም። መጡ ይላል። መላእክቱ ከሰማይ መጥተዋል ብለኸኛል አይደል? እየተደማመጥን እናውራ። መላእክቱ ከሰማይ መጥተዋል ብለኸኛል አይደል? እዛ ሰዶም የገቡት መረጃውን አምጣ። ከሰማይ መጣው፣ ቀጥታ ከሰማይ ነው መጣው ብሎ የሚለውን አምጣ። ከሰማይማ የሚል የለም። አምጣ። ያንተን ስላሴ ከሰማይ እንደሚመጡ ግን አውቃለሁ። ያንተን ስላሴ አድምጠኝ። ያንተን ስላሴ በውሸት የተተረከልህን ትርክት አብርሃም ቤት ስላሴ ገቡ ብሎ የሚል የደብተራ ቅርሻት አፈር ደቼ ያስጋጥኩት ማለት ነው። እንደዚህ አየህ፣ ሁለቱ ተነጥለው ምንም አላስጋጥከውም። አድምጥ 18 ላይ ስላሴ ገቡ ይላል። ምዕራፍ 19 ላይ መላእክት ገቡ ነው የሚለው። በቃ ዝም ብለህ አትለፍልፍ። ከአንተ ጋር ጭምር አፈር ደቼ እኮ አስጋጥኳችሁ። ያንተን ስላሴ አብርሃም ቤት የተገቡ የተባሉትን የምትላቸውን ስላሴ የሌሉትን ስላሴ ብለህ ያልከውን ከአንተ ጋር ጭምር አብሬ አፈር ደቼ እኮ አስጋጥኩ። ይኸው ላይቭ ላይ ማለት ነው። አሁን አይ አድምጥ፣ አታስግጠንም ብለህ ካልክ አድምጥ በደንብ። አታስግጠንም ካልክ እነዛ ሁለት ከአብርሃም ቤት ተነስተው የሄዱት ሁለቱ ወደ ሰዶም ሄዱ ይላል 16። ወደ ሰዶም አቀኑ ይላል ቁጥር 22። እሺ መነሻቸው ከአብርሃም ቤት ነው። መዳረሻቸው የት ነው? ሰዶም ነው ማለት ነው። ኦኬ፣ እነዚህ ሰዎች እዛ መድረሳቸውን መረጃ ታሳየናለህ። አንድ እነዚህ ከአብርሃም ቤት የተነሱት አይደሉም እዛ መላእክት የተባሉት ብለኸኛል። ኦኬ፣ በዛ ደግሞ በሰዶም ደግሞ ገቡ የተባሉት ከሰማይ ነው የመጡት ብለሃል። ኦኬ፣ ከሰማይ ነው የመጡት ብለሃል። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ 600 ሰው ኦርቶዶክስ አጋንንታዊ ትምህርት ነው የምታስተምረው በስላሴ ትምህርት ላይ እዚህ የዘፍጥረት መጽሐፍ ምዕራፍ 18 ላይ ማለት ነው። ወንድሞች እናቶች፣ አጋንንታዊ ትምህርት እሷ ሶስት እንጨት ባየችበት ስላሴ ነው የምትለው። ሶስት ሰው ስታይ ስላሴ ነው የምትለው። ማነው? በስላሴ አታምንም። ሚዩት አድርግ። አሁን ከነ ስላሴ እኮ አፈር ጋጥክ እኮ ብራዘር። ሚዩት አድርግ። የአንተን ስላሴ ሳይሆን የስላሴ ትምህርት እኛ እናምናለን። የስላሴ ትምህርትን ግን የሚናገር የመጽሐፍ ቅዱስ ጥቅስ ዘፍጥረት 18 አይደለም። ዘፍጥረት 18 እኛ በስላሴ ትምህርት እናምናለን። ጴንጤዎች ነን። በደንብ የስላሴን ትምህርት በደንብ እናሳያለን። አብ ወልድ መንፈስ ቅዱስን ግልጽ አድርገን እናሳያለን። ብሉይ ኪዳን መጽሐፍትም ላይ አዲስ ኪዳን መጽሐፍትም ላይ ማለት ነው። የአብርሃሙ ስላሴ እያላችሁ ዳቦህን ለመብላት ጠላህን ለመጠጣት የደብተራ ቅርሻት ዘመናትን ስታምን ነበር። እኔን ቅድምን አልከኝ በስላሴ አታምንም፣ በስላሴ አላምንም ምናምን ነገር ብለህ አልክ ምናምን ነገር። የት? ዘፍጥረት መጽሐፍ ምዕራፍ 18። የዛንም ቀን ዝም ብለህ ስትለፋለፍ እውቀትህን ስላየው ነው ትቼ በቃ ና ውጣ ሊባክ እንደ እባብ ነው እንደ ዘንዶ አትጮብኝ ምናምን ነገር ብያልኩ ማለት ነው። አንተ በስላሴ መቼ ታምንና በስላሴ አላምንም ብለሃል ምናምን ነገር አልክ። ይኸው አሁን ስላሴ ብለህ ያልከውን ስላሴህን እኮ አሳጣሁ፣ ከእጅህ ላይ አሳጣሁ ማለት ነው። ምክንያቱስ አንዱ ከሶስቱ አንዱ ከአብርሃም ጋር ቆሞ ይነጋገር ነበር። ሁለቱስ ቁጥር 16 እና ቁጥር 22 ላይ ወደ ሰዶም ሄዱ፣ ወደ ሰዶም አቀኑ ይላል። ከአብርሃም ቤት ተነስተው ወደ ሰዶም የሄዱትና ወደ ሰዶም ያቀኑቱ በሰዶም በሎጥ ጋር ሲደርሱ ተቀበላቸው፣ ቂጣ ጋግሮ አበላቸው በእንግድነት። እነዛ መላእክት ነበሩ። እነዛ መላእክት ሆነው መላእክት ብሎ የተጻፉት እዛ ዘፍጥረት መጽሐፍ ምዕራፍ 19 ቁጥር 1 ላይ ያሉቱ ከአብርሃም ቤት የተነሱት ሁለቱ ናቸው። ስለዚህ ሁለት መላእክትን አስከትሎ ያህዌ አምላክ እግዚአብሔር ነበረ በአብርሃም ቤት የተገለጠው። አንዱ ነው እግዚአብሔር፣ ሁለቱ ግን መላእክት ናቸው። የኦርቶዶክስ የስላሴ ትምህርት ዘፍጥረት 18 ላይ ያለው ዘፍጥረት 18 ላይ ያለው የስላሴ ትምህርት ፈረሰ እያላችሁ ጻፉ ወንድሞች እናቶች። ብትንትኑ ጠፋ፣ ተዋረዱ አደባባይ ኦርቶዶክሳውያን ብላችሁ ጻፉ። ምክንያቱስ ከሶስቱ ሁለቱ መላእክት ሲሆኑ አንዱ ግን እግዚአብሔር ነውና ከአንዱ ጋር አብርሃም አባታችን ሲነጋገር፣ ሁለቱ ግን ወደ ሰዶም ሄዱ፣ ወደ ሰዶም አቀኑ። ሰዶም ላይ ሲገቡስ መላእክት ሆነው ነው የተገቡት። እነዛ ሰዎች መላእክት ናቸው ማለት ነው። ምክንያቱስ መላእክት በሰው አምሳል በሰው አካል መገለጥ ልማዳቸው ነውና ስላሴ ናቸው።
አብ ወልድ መንፈስ ቅዱስ አብርሃም የተገልጠው ወልድ እዛ ቆመው ሲያናግረው ሁለቱ አብና መንፈስ ቅዱስ ደግሞ ወደ ሰዶም ሄዱ። ይሄ የኦርቶዶክስ የደብተራ ቅርሻት ትምህርት ይባላል። መጽሐፍን አንብብ እሺ። ጩኸታ ሙሉ መልአክ እያለ ከአንተ በምን ቤት ነው? ሚዩት አድርግ። አሁን አፍ የለህም። አሁን ዝም ብለህ ጭጭ ብለህ መስማት ነው ያለብህ። አሁን አፍ የለህም። ጥበብ የሚሆንልህ መጽሐፉን ድጋሚ ማንበብ ነው ያለብህ። እስኪ ምንድን ነው ያለኝ ኤርሚያስ ብለህ ማለት ነው። ሁለተኛ ዘፍጥረት 18 ስላሴ 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 ብለህ ዘፍጥረት 18 አይጠቀስም። ስለ ስላሴ ማወቅ የምትፈልግ ከሆነ ከዘፍጥረት መጽሐፍት ጀምረን የትኛው መጽሐፍት ላይ እንዳለ እንነግርሃለን። ኤሎሂም ብሎ የሚለው የዕብራይስጥን ቃል እሱ መጥቀስ ትችላለህ። እሺ ያህዌ ብሎ የሚለው ስለ ስላሴ አይደለም፣ ኤሎሂም ብሎ የሚለው መጥቀስ ትችላለህ። ከዛ ካለፈ ዘፍጥረት መጽሐፍ ምዕራፍ 1 ላይ በጣም ብዙ የመጽሐፍ ቅዱስ ምንባባት ታጭቋል። የስላሴ ትምህርት ማለት ነው። ግልጽ እኮ ሆኖ ማለት በማያሻማ መልክ ስለ ሶስቱ አካላት አህዱ ስሉስ መሆኑን የሚናገር የመጽሐፍ ቅዱስ ክፍል አንድ ቁና ጥቅስ እንሰጥሃለን። አንተ የደብተራ ቅርሻት ወሬ እኮ አልኩህ። ቅርሻት ማንም ያቀርሸው መጽሐፍቱን አታነቡም፣ አትመለከትም፣ አታዩም፣ አትመረምሩም። እነዚህን በግልጽ ተናግሮ ሳለ አንተ ዘፍጥረት መጽሐፍ ምዕራፍ 18ና 19 ታሪኩ አያያዝም አልከኝ። ታሪኩ ካልተያያዘ እነዛ ሁለቱ ሰዎች አይደል እንደ ወደ ሰዶም ያቀኑቱ መላእክት ናቸው ብሎ የጻፈው? አዎ እነዛ መላእክት አይደሉ እንደ ሎጥን እጁን ጎትተው ያወጡት ከሰዶምና ከገሞራ ከተማይቱን ከማጥፋታቸው በፊት። አብርሃም ይማልድ የነበረው የማይገናኝ ታሪክ ስለሆነ ስለ ሰዶማውያን አልነበር ይማልድ የነበረው? 30 ጻድቃን ቢኖሩ 40 ጻድቃን ቢኖሩ 20 ጻድቃን ቢኖሩ 10 ጻድቃን ቢኖሩ አትምርም ወይ ያለው ሲያወራ የነበረው? እሺ ልጠይቅህ። በመጀመሪያ ሚዩት አድርግ። ምን ነው የምጠይቀኝ? እግዚአብሔር ወደ ሰዶም ሁለቱ አቀኑ ወደ ሰዶም። ሚዩት አድርግ። አንተ አሁን ጥያቄ ለመጠየቅ ለአቅመ ጥያቄም አልደረስክም፣ ለአቅመ ማብራራትም አልደረስክም። ለአቅመ ጥያቄም ለመጠየቅም እንኳን ቢያንስ ቃሉን እኮ በሚገባ ስታነብ ነው። አላነበብከውም። አየህ፣ ቃሉን አላነበብከውም። መጽሐፍ ቅዱስን አንብበህ አታውቅም። ዝም ብለህ ወሬ ሰማህ። ወሬ ሰምተህ ነው መተህ የምታወራው ማለት ነው። ሰው እኮ ጥሩ ጥያቄ የሚጠይቀው ቃል እግዚአብሔርን በእርጋታ ሲያነብ ነው። በእርጋታ ስታነብ በደንብ ካነበብከው በኋላ መጽሐፍ ቅዱስን እኔ ነገርኩህን አይደለም፣ በደንብ ካነበብከው በኋላ መጽሐፍ ቅዱስህን አንተው ራስህ ማለት ነው ስታነበው የሚገባህ ነገር ካለ ገብቶሃል ማለት ነው። ያልገባህ ነገር ካለ ቁጥሩን ትይዝና ይሄኛው ሀሳብ ግልጽ አልሆነልኝም ብለህ ትላለህ ማለት ነው። ለመጠየቅም እንኳን ማንበብ አለብህ። አንድ ጥሩ ጠያቂ ለመሆን ማንበብ አለብህ። ጥሩ ምላሽም ለመሆን ማንበብ አለብህ። አንተ ለመጠየቅም ለማንበብም መጽሐፉን አላነበብከውም። እንዲህ ነው የምትዋረዱት አደባባይ ላይ ማለት ነው። ሁለቱ መላእክት ናቸው የተነሱት። ከአብርሃም ቤት ነው የገቡት። ሎጥ ቤት ነው። ስለ ሎጥ እየማለደለት ነበረ። ስለ ሰዶም ሰዎች እየማለደላቸው ነበረ። እነዛ ሁለቱ ሰዎች መነሻቸው ከአብርሃም ቤት ነው። ለአብርሃም ተገለጡለት በመምሪያ አድባር ዛፍ ስር። ቂጣ ጋገረ፣ አበላቸው ከነ ሳራ ጋራ ከሚስቱ ጋራ። ወይፈን አመጣላቸው ወይ ደግሞ የሚታረድ አመጣላቸው፣ በሉ። ሁለቱን ሰዎች አብርሃም ሸኛቸው። ወዴት እንደሄዱ? ወደ ሰዶም። ወደ ሰዶም ፊታቸውን አቀኑ፣ ወደ ሰዶም ሄዱ ይላል። ምክንያቱም እዛ አንድ ጻድቅ ሰው አለ ሰዶም ውስጥ። የአብርሃም የወንድሙ ልጅ የሐራን ልጅ ሎጥ። መተህ እኔ ፊት ብሉይ ኪዳንን ትፕ ትላለህ እንዴ? ሳታነብ ማለት ነው። ስለዚህ የአብርሃም ዘመድ ነበረ። እዛ ጻድቅ ሰው ነው ሎጥ። በሰዶምና በገሞራ ጻድቅ ሆኖ ይቀመጥ ነበር። በሴሰኛ ኑሯቸው አልተባበረም። እግዚአብሔር ያን ጻድቅ ሊያድነው ስለወደደ ከተማይቱን ሊያጠፋትም ስለፈቀደ እግዚአብሔር በአብርሃም ፊት ቆሞ እየተነጋገረ እያለ ሁለቱ ሰዎች ግን ሄዱ። እነዛ ሁለት ሰዎች ይላቸዋል። አብርሃም ቤት ሲመጡ 3 ሰዎች ብሎ ይላቸዋል። አንዱ እግዚአብሔር ብሎ ይለዋል እኮ። ከ3ቱ አንዱን እዛው ጋር
አብርሃም ግን ከእግዚአብሔር ጋር ቆሞ ይነጋገር ነበር ይላል። አንዱን ሰው እኮ ነው እግዚአብሔር ብሎ የሚለው። አንዱን ሰው እግዚአብሔር ብሎ ይለዋል። ሁለቱ ሰዎች ወደ ሰዶም አቀኑ ይላል። እነዛ ሁለቱ ሰዎች ደግሞ ሰዶም ሲገቡ መላእክት ብሎ ጻፋቸው። ስለዚህ አንዱ እግዚአብሔርና ሁለቱ መላእክት ነበሩ የተገለጡለት አብርሃም ቤት። ሃሌሉያ። የጴንጤ ጤነኛ ወርቃማው ትምህርት ይሄ ነው፣ የመጽሐፍ ቅዱሱ ትምህርት ማለት ነው። ስለዚህ ለምን ሄዱት እነዛ ሁለት ሰዎች? አብርሃም ቤት ሲመጡ ሰዎች ነበሩ፣ ሶስቱም ሰዎች ሆነው የተገለጡት። በኋላ ግን እግዚአብሔር ነው አለው አንደኛውን። ሁለተኛውስ ሰዎች ሆነው ከአብርሃም ቤት ሄዱ፣ ሸኛቸው ይላል። በሰው አካል ነው የተገለጡት። አብርሃም ቤት እግዚአብሔር ራሱ ሲገለጥ በሰው አካል ነው። ሁለቱ መላእክት በሰው አካል ነው የተገለጡለት። አንደኛው ከአብርሃም ጋር ሲነጋገር እግዚአብሔር ሆኗል፣ እዛው መጽሐፉ ይናገራል። ሁለቱ ግን ወደ ሰዶም ከገቡ በኋላ መላእክት ሆኑ ይላል። ለምን ሄዱት? ሎጥን ሊያድኑት ሊያወጡት፣ ከዛ አንድ ከተማይቱንም ሊያጠፋት። እዛው ጋር ወረድ ብሎ 19 ላይ ሲናገር እዚህ ትለፈልፋለህ አይደል? እታች ልፈጥፈጥህና የድናታችሁ ዋይ ዋይ በል። አፍ ዝም ሲል እታይ ታወራለህ አይደል? ያለታችሁ ረድ። እችን ቃል ሳታምናት እዚህም ቤት ይሁን ሌላ ቤት ጴንጤ ቤት ገብተህ ባገኝህ መድኃኔዓለም ይፋረደኝ አልኩ። እችን ቃል አሜናው ልክ ነው ብለህ እስክትል ድረስ ማለት ነው። በቃ ለዘላለም ቆልፌ ይዤሃለሁ። ዘፍጥረት መጽሐፍ ምዕራፍ 18 ማለት ነው። ናግባ እኔ ነው ስፒሮስ ያልከው? ራስ አላነበብከው? ምን ያልከው? ናግባ ስፒሮስ ታቀኛለህ አይደለ? ወይስ ለሌላ ሰው ነው የጻፍከው? ለእኔ የጻፍከው ስፒሮስ? አንተን ነው። ኦኬ ቴንክ ዩ። እኔ እናንተ እንግዲህ አሁን በስርዓት እናወራለን ማለት ነው። ዘፍጥረት 18 እና 19 ኦኬ። ታቀኛለህ እንግዲህ ገና ከመጀመሪያው ታቀኛለህ። ማን እንደሆነ ትንሽ ስድቡን ግን የስላሴን ስም እየጠራት ስድቡ አድምጥ። ያ የደብተራን ቅርሻት ስላሴን አፈርደቼ ነው የማስግጠው አልኩ። የደብተራ ቅርሻት ስላሴ የመጽሐፍ ቅዱስን ማስላሴን ያምናለሁ። አሳያለሁ። አሁን የምታሳየኝ ዘፍጥረት 18 እና 19 ላይ ያለው ላይ በሰዓት እናወራና በሰዓት ከ18  19 ላይ አንተ ቀጥለህ አውራ እና የምታሳየኝ አብ ወልድ መንፈስ ቅዱስ 18 ክፈትና አድምጠኝ። እኔ ገባ አይደለ? አድምጠኝ። ዘፍጥረት 18 እና ዘፍጥረት 19ን ጠቅሰህ አብርሃም ቤት አብ ወልድ መንፈስ ቅዱስ ገቡ ብሎ የሚለውን አሳየኝ። ኮሜንት ዝጉልኝ። መጽሐፍ ቅዱስን ክፈቱት። ኮሜንት ዝጋ። ራስህ ከፍተህ ተናገር። ማንም አይከፍትም። ክፈቱት። እያዩት እንዲያዩ ለአብርሃም ሁለት መላእክት። ኧረ ቆይ ተረጋጋ። አለማውቅህን ላሳይክ። ለአብርሃም ስላሴ ተገለጠ ነው የሚለው። ስላሴ ተገለጠ፣ ያዌ ተገለጠ ነው ነው የሚለው። ሁለት መላእክት ተገለጡልኝ። ልጨርስ እኮ መጽሐፉን ግለጥና ራስህ ተርጉም፣ አንብብ እና ተርጉመው። እኮ እየተናገርኩ ነው። ጀምረህ ነው? እሺ አንብበው። ጀምረህ አሁን ስታነቡት አልነበረ? ኤርሚያስ ወንድማችን ምን አለ? ሁለት በነገራችን ተረጋጋ እና ከዛ ገልጠህ አንብብ። በመጀመሪያ ገልጠህ አንብብ እና ከዛ ተረጋጋ ትበል። እነዛ እባቦችን ሄደህ እንድትገድል አረጋለሁ ዛሬ ማለት ነው። የግሪክ እባቦች ትዝ ይልሃል አይደል? እስቲ የእባብህን ትርጓሜ እዚህ ጋር ታሳየናለህ። ዘፍጥረት 18 እና 19ን ጠቅሰህ አንብበው በመጀመሪያ። ከዛ ኤርሚያስ እዚህ ላይ ምናምን ብለው የሚለው ቃሉን አንብብ በመጀመሪያ። አንተ ያውም ስፒሮስ ብሉይ ኪዳንን ከኔ ጋር ካወራህ የሕያው አምላክ እግዚአብሔር መንፈስ ይፋረደኛል። በልና ክፈትና ኤርሚያስ እንዲህ አለ ብሎ የሚለውን ተውና ቃሉ እንዲህ አለ በልና ስላሴን አሳየንና ከዛ በኋላ እሱን እውነተኛውን ትምህርት ካሳየን በኋላ ይኸው በዚህ ትምህርት መሰረት ይሄ ኤርሚያስ እዚህ የሚዋሻችሁ ውሸት ነው ብለህ ትላለህ። መጨረሻ ላይ ክሱን ተውና ትምህርቱን ተናገር። ያውም ስፒሮስ ከኤርሚያስ ጋር ጎሄድ ብራዘር፣ እንኳን ደህና መጣህ። አሁን ተናገር፣ ማይክን ከፍተህ እኔን እንዳትከስ። አሁን ቃሉን አሳየን። ቃሉን ካሳየህ በኋላ መጨረሻ ላይ ኤርሚያስ ያስተማረው ትምህርት ይኸው በዚህ 0 ይባዛል ብለህ
በኋላ ላይ በመደምደሚያው ላይ የኔን ስህተት ግልጽ አድርገህ ባስተማርከን፣ በነገርከን፣ ባብራራሃን፣ ባስረዳሃን ቃል የኤርሚያስን ስህተት አደባባይ ላይ መጨረሻ ላይ ዜሮ ታስገባውና በል አሁን ንስሐ ትገባለህ አትገባም ትለኛለህ። አንተ እናትህ ወልድሃለች። ዘፍጥረት 18ና 19 ላይ አብ ወልድ መንፈስ ቅዱስ ሶስቱን አካላት ታሳየኝ ከሆነ እናያለን ማለት ነው። ጋሄድ አትጮህ። ያም ስፒሮስ የግሪኩ የቁርጥ ቀን ልጅ በልና ተረታ 10 ብትሰበሰቡ ምፈራ መስሎ በል ተናገር። ማይክን ክፈትና ተናገር። እድሉ ያንተ ነው። ስትከፍት ኤርሚያስ እንዲህ አለ ብለህ አትበለኝ። ዘፍጥረት 18ና 19 ስላሴን አሳየን። ሶስቱ ክፍል ላይ ገና ሳልገባ ሚዩት ማድረግ ጀመራችሁ። ለምንድን ነው የምትፈሩት? አንተ ኤርሚያስ ብሎ የሚለውን ተውና ክፍሉን አሳየን። ተረጋጋ። ለመማማር ስለሆነ ትላልቅ አባቶች ሁለቱን ያስቀምጣሉ። እይታ አለ። በመጀመሪያ አባቶችን ትተህ ክፍሉን አብራራና ከዛ አባቶችን ልጨርስ። እዛ 1924ን ስታነበው 18 በመጀመሪያ ሰዎቹ ከተነሱ ልጨርስ። አትፍራ፣ ልጨርስ። አለበለዚያ ሚዩት እያደረኩ እጫወትብሃለሁ። እንደዚህ ታሪኩ የሚጀምረው 19 ላይ አይደለም። ታሪኩ የሚጀምረው 18 ላይ ነው። አብርሃም ቤት ከገቡት ሰዎች ጀምር። ከሴቶች ጋር እዛ ጋር ሄድና ቀሚስ እያልክ ተጫወት። በእኔ አትጫወት። እሱ ነው። አብርሃም ቤት ጀምር። አድምጥ። ከአብርሃም ቤት ጀምር። ታሪኩ የሚጀምረው ሶስቱ ሰዎች አብርሃም ቤት ነው የገቡት። ከዛ ጀምር። ዘፍጥረት 1922 ላይ አይደለም የምትሄደው። እንዴት እንደምጫወትብህ የአብርሃም አምላክ ምስክር ነው አልኩ። ጀምር ታሪኩን በእውነት ማለት ነው። በእውነት ጀምራት አንተ። እኔ ፊት ስላሴ ብለህ አብርሃም ቤት ሶስቱ ሰዎች ገቡ እኮ ብል የሚለው ከዘፍጥረት መጽሐፍ ምዕራፍ 18 ቁጥር 1 ጀምር። እናትህ ወልድሃለች ጀምር በል። አሁን ቃሉን ተናገር። የሴቶች ቀሚስ ምናምን ነገር ሂድና ግባ። እንዲህ ነው ተዝረክርከ የምትወርደው ገና ሰዎች። ይሄ ሰው አሁን እኔን የሚያቀኝ ከዛሬ 7 ዓመት ጀምሮ ነው። ኦኬ አንድ ሲጠይቁት ሁለት አይመልስም። አንድ ሲጠይቁት አልኳቸው ወንድሞች እናቶቼ፣ እንደ ፍልፈል አፈር ቪዲዮ እየቆራረጡ መለጠፍ አይደለም። ሲያዝ ግን አይመልስም። ስለ ኦርቶዶክስ ጥያቄ ስንጠይቅ ኦርቶዶክሳውያን የኢትዮጵያውያኑ አይመጡም። እሱ ነው የግሪክ ኦርቶዶክስ ሆኖ ዘው ብሎ የሚመጣው። የግሪክ ኦርቶዶክስ በኢትዮጵያ ኦርቶዶክስ አስተምህሮት መሰረት ጉባኤ ኒቅያ የውሻዎች ጉባኤ ተብሎ ስፒሮስ በኢትዮጵያ ኦርቶዶክስ አማኞች አስተምህሮት ያልዳነ ከቤተክርስቲያን ውጭ የወጣ ሰው ነው እና ስለ ኢትዮጵያ ኦርቶዶክስ ጥያቄ ስንጠይቅ እሱ ይመጣልሃል መልስ ተብሎ ሲባል እኔ አላቅም ይላል። ካላወቅት ታዲያ ለምን ትገባለህ? ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትጠይቅ ለምን ነው የምትጠይቀው? ስለ ግሪክ ኦርቶዶክስ ብለን አንጠይቅም። ስንጠይቅህ ትመጣለህ። እኔ ስለ ስላሴ ስጠይቀው ገብቶ የሴቶች ቀሚስ አለ። እኔ አብርሃም ቤት የገቡት ሰዎች ነው ያልኩትኝ እንጂ ቀሚስ ውስጥ የገቡ ሰዎች አላልኩም። ሁለተኛ ለብዙ ዘመን ታግሻለሁ። ሁለተኛ እዚሁ አላስወረድም እያላችሁ ተዋሻላችሁ አይደለ? ማንም አላስወረድም። አሁን አንተን አድምጥ። አንተን ማንም አያስወርድም። ማንም እቀዳለሁ። ማንም አያስወርድም። በትልቁ አሉ ዲስኮኔክት ባይ ላይፍ ክሬተር። ማን ያወረደኝ? ማን ያስወርደህ? ማን ይላል ስሙ? በትልቁ አሉ። ማን ይላል? ተናገር። ስሙ ማን በትልቁ አሉ። የመቼ ነው? ቀኑ የመቼ ነው? አይታወቅም ትላለች እንዴ? ስሙ ማን ይላል? አሁን ስሙ ማን ይላል? የለም እሱ ከየት ለቃቅመህ እንዳመጣው ስሙ ማን ይላል? ሰዓቱን አታይም እንዴ? ሰዓቱን አታይም? ስንት ሰዓት ነው? ስንት ሰዓት ነው አሁን? አድምጥ፣ አትጮህብኝ። ሰዓቱ ስንት ሰዓት ነው? አንተን እኮ የምናቅህ ብራዘር። ወደ እንትኑ ልምጣና የምን ቅጥፈትህን ይሄንን መን በመጀመሪያ ማን ነው ዲስኮኔክትድ ሲያደርግህ ከገስት ላይ ሲያወርድህ ከላይ ጽሁፉ ያሳያል ማን እንዳስወረደ። ኖ ዝጋው መጽሐፉን። ከላይ ዲስኮኔክትድ ሲያደርግህ ከገስት ላይ ያወርደውኛል ብላል። ማን እንዳወረደ ስሙ ከላይ ይታያል። ስክሪንሾት አድርገዋል ማለት ነው። ሪከርድ አድርገዋል ማለት ነው። ሪከርድ ስታደርገው ከላይ ማን እንዳስወረደ አሁን እኔ ከዚህ ጋር ባስወርድህ ይታያል። ቆይ እዩ አሁን አንዴ ሳስወርደው ስክሪንሾት አድርጉ። ሁላችሁ ስክሪንሾት አድርጉ። ስፒሮስን እኔ አሁን አስወርጀዋለሁ። ተመልሶ ይገባል። እዩት ማን እንዳስወረደው ይታያል። እዩ አያችሁት? ስክሪንሾት ያደረገ ሪከርድ ያደረገው መልሶ ሆነ ና ስፒሮስ አሁን ተመልሰ ከላይ ተናገር እውነቱን ከገስት ላይ አስወረደው ይላል። ማንም ታታለለው አንተ ና ተመልሰህ ሰው እንዲያይ ብዬ ነው ያስወረድኩ። ስክሪንሾት የተደረገው
ና ተመልሰ 7 ዓመት ሙሉ ስትዋሽ ነው የማውቅ። ያ ወንድምነት እንትን ነው አውቆ ያው የእሱ ባህሪው አይደል አሁን ዲስኮኔክትድ አድርጉኝ አለ። ዲስኮኔክትድ ከሆነበት የራሱ ኔትወርክ ይሆናል። ሲጀምር የእውነት ማለት ነው ሞዴሬተሮች ካደረጉት ባይ ሞዴሬተር ይላል። ዲስኮኔክትድ ይሆናል ባይ ሞዴሬተር። አሁን እኔ ሳደርገው ባይ ሞዴሬተር ይላል። እኔ ደግሞ ባደርገው በእኔ እንደሆነ ያስታውቃል። ክሬተር ኦኬ ምንድን ነው ያልከው? ኤርሚ አድምጥ። አሁን አንተ ይኸው ቀድቼዋለሁ። ያው አሁን ስታስወጣኝ ታየዋለህ። አድምጥ ትልቁ አድርግ። ወንድምነት ይቅርታ፣ በጣም ሶሪ። በጣም ወንድምነት አሁን ሀሳቡ ላይ ና አሳየኛው። የት አለ? አያችሁት? እኔ ነኝ ያስወረድኩ ብራዝ፣ እኔ ነኝ ያስወረድኩ። ለእያንዳንዱ ነገር ኤክስፕሌን ማድረግ አያስፈልግም። ወንድምነት ጌታ በሚያውቀው ይሄው አሁን ያሳየን ባይ ክሬተር ነው አለሚው። ጌታ በሚያውቀው አላስወረድኩትም በእውነት ማለት ነው። አሁን ሞዴሬተሮች ቢያስወርዱት ሞዴሬተሮች ነበር የሚለው እና በቃ ለሱ ኤክስፕሌን ማድረግ የለብንም፣ ጊዜያችንን ማባከን የለበትም። እና በስላሴ ማውራት አቅም ካለው በስላሴ ላይ ያውራ ሀሳቡ ላይ። ከዛ ውጭ ግን አጀንዳ ይዞ ነው የሚመጣው፣ ሆን ብሎ ነው የሚያደርገው። እና ዊሎን አፍቱ ወንድምነት እዛ ላይ ወሪ ማድረግ የለብንም። በስላሴ ላይ የሚያወራ ከሆነ በቃ በስላሴ ላይ ያውራ፣ ተጨምቆ ይውረድ። እሱ ነው የተሻለ የሚሆነው ወንድምነት። እሱ ላይ እናድርግ እንጂ አሁን ማናስወረደው አስወረደ ኤክስፕሌን ማድረግ አይጠበቅብንም ለሱ። እኛ አይደለም ፈቅደን አለ እያስወረድን ነው እያስገባ ነው ያለ ነው። ለምን አስወርደዋለን? አንተ ነህ ፈቅደህ ያስገባኸው። አንተ እያስገባኸው የምታስወርድበት ምንም ምክንያት የለም። እንዲያወራን ያስገባውና መጀመሪያውኑ አናስገባውም ካልፈለግን ማለት ነው። እጃችን ላይ ነው ያለው። እሱ ላይ እንሁን ወንድምነት። ሆም ነገርም ቀደም ብሎ ሆን ብሎ ነው ስሜትን ለመቆርቆር የሚሞክረው እና እግዚአብሔር ፋይናንሻሊ እንዲከፍትላል። በመጀመሪያ ኤርሚ አስወረደኝ አላልኩም። ቀጥታ ወደ እንትን እንሂድሽ። ኤርሚ ችግር የለም። ሌላ ሰው እየተከታተለ የሚያስወርደኝ አለ ሊያ የምትባል እሷ ነች እያልኩ አይደለም። አሁን ችግር የለም ግን ወደ ርዕሱ ልምጣና አብርሃም ቤት የገቡት ሶስቱ ስላሴዎች ናቸው አይደል? አብ ወልድ መንፈስ ቅዱስ ሶስቱ ስላሴ ማለት አብርሃም ቤት ለአብርሃም እግዚአብሔር ተገለጠ ነው የሚለው። ላንብብልህ። ሶስቱ ስላሴዎች ናቸው አይደል የገቡት? እግዚአብሔር ተገለጠ፣ ቃል በቃል እግዚአብሔር ተገለጠ ይላል። ወንድሜ ሶስቱ ስላሴ ናቸው ወይ የገቡት? ጥያቄ አብርሃም ሶስቱ ስላሴ ናቸው። ሁለት እይታ አለ። ሶስቱ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው አይደል? አድምጣ፣ እይታውን በኋላ ታወራለህ። ሶስቱ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው አይደል? እግዚአብሔር ነው። በቃ አብ ወልድ መንፈስ ቅዱስ መሆናቸውን ተገለጠ ሲባል እግዚአብሔር ተገለጠ። በቃ ሶስቱ ስላሴ መሆናቸውን፣ ሶስቱ አካላት ሶስቱ ስላሴዎች መሆናቸውን አሳየን። ቀጥል። ባይድ ማይክ ቤት አለካል። እኔም ልጠይቅህና ቀጥላለሁ። ወደ ሎጥ የሄዱት ሁለቱ ብቻ ናቸው አይደለ? አዎ። ሶስተኛው አልሄደም። ሶስተኛው አካል ከእግዚአብሔር ጋር እዛው ቆሞ እየተነጋገረ ነበር። ከአብርሃም ሲጨርስ ወደ ሎጥ ሄዷል። አልሄደም። ለምን እንደሚሄደው ወደ ቤቱ ነው ተመለሰ ብሎ የሚለው አብርሃም። ጌም ኦቨር 1924ን ስታነበው አብርሃም ሄደ ይላል። አብርሃም ሄደ ይላል። ሎጥ ጋር አልሄደም። በቃ ስለ ጌም ኦቨር ብለህ ጌም ኦቨር ውረድ ጌም ኦቨር ብለህ አልክ። ጌም ኦቨር አብርሃም ሎጥ ጋር ሄደ ብለህ አልከኝ። አልሄደም እየስልህ ጌም ኦቨር አልከኝ አይደል? እኔ ደግሞ አብርሃም ሎጥ ጋር መሄዱን የሚያሳይ ዘፍጥረት 19 ላይ አንድ አታሳይ። ጌም ኦቨር አብርሃም ሎጥ ጋር ሄደ ብሎ የሚል መጽሐፍ ቅዱስ ይናገራለሁ አልከኝ። አይናገርም ብዬ ስልህ ጌም ኦቨር አልከኝ። እኔ ደግሞ አብርሃም ዘፍጥረት መጽሐፍ ምዕራፍ 19 ላይ ሎጥ ጋር ሄደ ብሎ የሚል አንድ አታሳየኝም። ጌም ኦቨር። ቃሉን ስለማውቀው አውጥቼ እንኳን ማንበብ አይጠበቅብኝም። ጌም ኦቨር። የግሪኩ ስፒሮስ ጌም ኦቨር። ምክንያቱስ አብርሃም ከእግዚአብሔር ጋር ከጨርስ በኋላ ወደ ቤቱ ተመለሰ ነው ብሎ የሚለው እንጂ ሰዶም ሄደ አይልም። ሰዶም ሄዱት ሁለቱ ሰዎች ናቸው። ጌም ኦቨር። ያለክ እኮ አልሰማህም። ሚዩት አድርግ። 1924 ላይ ሚዩት አድርግ። ማን አንተ? ማን የላከነህ ደግሞ? የማን ተላላኪ ነህ? ሚዩት አድርግ። ራስህ እግዚአብሔር ይላል 19 ላይ እግዚአብሔር ነው። ትክክል ነህ። ሚዩት አድርግ እኮ ነው የምትባለው። ሚዩት አድርግ።
ምን አለፋለፈን? ሂደታችሁ ረድ ሚዩት አድርግ። ምን አለን ወንድሞቼ? አብርሃም ከእግዚአብሔር ጋር ንግግሩን ሲጨርስ ወዴት ሄደ አለኝ። ወደ ቤቱ ነው ሄደው አልኩት። መጽሐፉ አይልም ወደ ስፍራው ተመለሰ ይላል። ይኸው ላሳያችሁ። አብርሃም ከእግዚአብሔር ጋር ንግግሩን ከጨረሰ በኋላ ወደ ስፍራው ተመለሰ። እሱ ከዛ ምድብን ጌም ኦቨር አለኝ። አብርሃምና ሰዎቹን እንኳን ራሱ አላወቀ። ምን እንዲህ አይነት ቀጣፊ ታዲያ ምን ያደርጋል? ገብቶስ ማለት ነው። 18:1 ይኸው ሶስቱ ሰዎች ተገለጡለት ለአብርሃም። ከዛ ምን ይላል? ሎክ ጋይስ እዩ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ አብርሃምም ወደ ስፍራው ተመለሰ ይላል። ወደ ስፍራው ማለት ወደ ቤቱ ማለት ነው። እስቲ ወደ ሰዶም አብርሃም ወደ ሰዶም ሄደ ብሎ የሚልና እስኪ አምጣ። የለም የለም። ተዋሻለህ እንዴ? እግዚአብሔር ቃል መዋሸት ጥሩ አይደለም። ቁጥር 22 ላይ ብሎ ያለውን ይዩት። ቁጥር 24 ላይ ከቁጥር 23 ጀምሮ ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። እግዚአብሔር ከእግዚአብሔር ዘንድ። እዚህ ጋር ስትመጣ እንዴት አጣብቅኝ ውስጥ ከትቼ እንደማወራህ አሳይህ ነበረ። ግን ምናህል ከአንተ ገና አብርሃም ሎጥ ቤት ሄደ ብለህ ትላለህ። አብርሃም ሎጥ ቤት አልሄደም፣ ወደ ስፍራው ነው የተመለሰው። ማለት ወደ ቤቱ ማለት ነው። ያው ወደ ስፍራው ማለት ወደ ቤቱ ሊሸኝ ወጣ። ሁለቱን ሰዎች ሸኘ። ከእግዚአብሔር ጋር ንግግሩን ከጨረሰ በኋላ ወደ ስፍራው ተመለሰ ማለት ነው። ወደ ስፍራው ተመለሰ ማለት አብርሃም ወደ ሎጥ ጋር ሄደ ማለት አይደለም። አብረው አይኖሩም ነበርና ጂኦግራፊን አታቅ። አብርሃም የቱ ጋር እንደሰፈረ፣ ሎጥ የቱ ጋር እንደነበረ፣ አብርሃም ከነበረበት ሎጥ የነበረበት ሰዶምና ገሞራ ምን ያህል ኪሎ ሜትር እንኳን እንደሚርቅ አታቅ። ጨርሻለሁ ወንድምነት። ሊዋሽ ሲፈልግ እዚሁ ዋሸኝ። ምን ሊዋሽ ሲፈልግ መቀጠል ትችላላችሁ። ጌም ኦቨር አልክ ደፋር። እንደው እውቀት ተናግሮ እንኳን ባለ ጥሩ ነበረ። እሺ ወንድምነት ሄድ ቀጥል ወንድምነት። አይ በቃ ሌላ ሰው ካለ መምጣት ይችላል። ሌላ ሰው ካለ መምጣት ይችላል። እሺ ወንድምነት ጸጋ ይብዛላችሁ ወገኖች። ሼር እናደርገው። ለምን ታፈሩድኛላችሁ? እግዚአብሔር ከአብርሃም ጋር የነበረው እግዚአብሔር ነው ተባልኩ። አድመጥ። አብርሃም ነው ያልከኝ። አብርሃም ሲጨርስ ሶስተኛው ከአብርሃም ጋር የነበረው ነው ያልኩት። አብርሃም ወደ አድመጥ። አትዋሽ። አብርሃም ሲጨርስ ወደ ስፍራው ተመለሰ ወይ ብለህ ስትለኝ የቀዳችሁ ላኩልኝ። አድመጥ። አሁንም ከዋሸት አይተወርዳለህ። ታምናለህ አታምንም? ታምናለህ አታምንም? አብርሃም ስለ አብርሃም አይደለም። እግዚአብሔር ከአብርሃም ጋር የነበረው ወደ ሶዶም ገባ ወይ ብዬ ነው የጠየቁት። አድምጠኝ ወንድሜ አድምጠኝ። ዝም ብለህ አትንጠባጠብ። የማታውቀውን ቃል ማለት ነው። ምንም ማቅ ሰው ስለሆንክ ማለት ነው። ስፒሮስ ምንም አታውቅም። አንተ አቅም ነው አብርሃም ሄደህ አቅም ኖሮ ብሉይ ኪዳን ላይ ለማውራት አቅም ኖሮህ አሁን አንተ ያው ማለት ነው። በእውነት እንደ ልብ ወለድ መጽሐፍ ያነበብከው ብሉይ ኪዳንን ከዚህ በፊትም በክህነት ከ5 ዓመት በኋላ ነው ካህን ቪዲዮ ላሰማክ እንዴ? ላሰማክ ከ5 ዓመት በኋላ ሀሳብ ቀየርክ። እሺ ወሬ አታውራ። የተጠየቀውን መልስ። አሁን አንተ ብሉይ ኪዳን ከኔ ጋር ታወራለህ። ኢሳይያስ 66 ላይ ስለ ክህነት አይደለም። አድመጣ። የተጠየቀውን ከኔ ጋር ታወራለህ። ከ5 ዓመት በኋላ ስለ አዲስ ኪዳን ስፒሮስ እኛ ምን ዋስ ሮንግ ዲስ ጋይ ይህ ሰውዬ ደግሞ ሁሌ ምን አያድግም እንዴ? በኢየሱስ ምንም ገብተህ በቃ በብሉይ ኪዳን ላይ እናውራ ተባልክ። እሺ ሌትስ ጎ በቃ እናውራ ነው የሚባለው። እንደዚህ ምናምን ትላለህ። ዘፍጥረት 8 ጀምሮ እስከ 9 ያለውን ሀሳብ እናውራ እና ሞግተኝ ተባልክ እና እንግዲህ ተብለህ ነው የምታማውራት ያለብህ ሁሉ ጊዜ ህፃን። ኧረ በጣም ነው የሚደብረው ሁሉ ጊዜ። ጂሰስ ኦፍ ክራይስት። ኧረ አንዳንዴ እደግ እንጂ ስፒሮስ።
7 ዓመት ሙሉ አውቀዋለሁ ይህን ሰው። ወገኖቼና ወንድሞቼ እዚህ ውስጥ ያላችሁ ምናልባት ሆት የሆንኩ መስሏችሁ ከሆነ አዎ ትንሽ ሆኜበታለሁ። ለምን በሉ ሰውየው በጣም የሚዋሸው ክርስቲያን ወንድሞቼና እህቶቼ በዓለም ዙሪያ ያላችሁ በጣም ነው የሚዋሸው። እንደኔ የሁለት ልጆች ወይ 3 ልጆች አባት ነው። ትዳር ያለው ግሪክ ሀገር ነው የሚኖረው። በዚህ 7 ዓመት ውስጥ በጣም ብዙ ጊዜ አውርቼዋለሁ የእግዚአብሔርን ቃል። ለወንጌል አማኞች ያለው ከፍተኛ ጥላቻ አናቱ ላይ ስለወጣ እየታገስኑ እናስገባዋለን እንዲናገር ብለን ማለት ነው። ደግሞ ከዛው በዚህ በ7 ዓመት ውስጥ የአብርሃም አምላክ ምስክር ነው። መጽሐፍ ቅዱስን በአግባቡ እንኳን ያላነበበ አውድ ጠብቆ እንኳን የማይተረጉም ሰው ነው። ይገባል፣ ይጮኋል። ከሱ እኮ የተሻሉ ስንት የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች አሉ፣ ቢናገሩ ደርዝ ያለው ነገር የሚናገሩ ማለት ነው። ደርዝ ያለው ነገር የሚናገሩ በጣም ብዙ ልጆች አሉ እዚህ ማለት ነው፣ ሶሻል ሚዲያ ላይ ማለት ነው። ይሄ ግን ስለ ስላሴ ደርዝ ያለው ነገር አይናገር፣ ስለ ክርስቶስ ደርዝ ያለው ነገር አይናገር። በቃ ዝም ብሎ ጥላቻ ብቻ ማለት ነው። ቪዲዮ ሸራርፎ ከማሳየት ማነው ወንድም ዲያቆን ዘአማኑኤል የሚባል አለ። አማኑ አልኩኝ፣ ዘአማኑኤል አማኑ አለ አሜሪካ ጋር የኦርቶዶክስ ቤተክርስቲያን ዲያቆን። ከእሱ ጋር ቁጭ ብሎ ጠይቆት ምን አለው? እኔ እንደምታውቀው ዲያቆን አለው ምንም የመጽሐፍ ቅዱስ እውቀት የለኝም፣ እነሱ ጋራ ጴንጤዎቹ ጋራ የምገባው አለ። በቃ ዝም ብዬ እንደው ሰውን እንትን እንዳይሉ ብዬ ነው። እሱና አንድ ደግሞ ማነው ሚኪ የሚባል አለ። ሌሎቹ እኮ ቢያንስ እውቀት አላቸው፣ ይናገራሉ። ወንድሞች ናቶች ኦርቶዶክሳውያን። ይሄ ተለጥፎ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ጋር ሲጠይቅ አይመልስም። አውድ ጠብቀህ አንብብ ተብሎ ሲባል አያነብም። ተርጉም ሲባል አይተረጉምም። ይመጣልህና አንድ የለመደዋለ ሄሬኔዎስ፣ አግናጤዎስ፣ እንትን ሱሱኒዮስ፣ ሰባሊዮስ ይላል። ከኛ ብራዘር እዛ ሂድና ከሰባሊዮስ ጋር ማለት ነው። እኔ ሰባሊዮስ አባቴ አይደለም፣ እልም ያለ ድብን ያለ መናፍቅ ነው። ቃሉን ከፍተህ ሰውዬ ምን ታደርጋለህ? ቃሉን ከፍተህ አንብበህ ስላሴ ዘፍጥረት መጽሐፍ ምዕራፍ 18 ላይ አሉ ብለህ ምትል ከሆነ 3 ሰዎች ወደ አብርሃም ቤት ገቡ ይላል። ኦኬ፣ በእኛ በስላሴ አስተምሮት አሐዱ ስሉስ አብ ወልድ መንፈስ ቅዱስ 3ቱ አካላት በመለኮት በስልጣን በአገዛዝ አንድ፣ ኦኬ፣ በስም እና ደግሞ በአካል በግብር 3 ተብሎ ይታመናል። እሱን ነው አሳይ የተባልከው። በቃ ብትለው ከ5 ዓመት አሁን አንድ ከአንተ ጋር ኢሳያስ 66 ተናግሬ ይቅርታ ስጠይቅ ይታያቸው ወንድሞች እናቶች። ያውም እኔ ይቅርታ ሌላ ሰው ቢሆን እንደዚህ አልልም። ስፒሮስ አንተ እኮ ማለት ብራዘር መጽሐፍ ቅዱስን እንኳን በአግባቡ ማንበብ የማትችል ሰውዬ ነህ፣ እንኳን ልተረጉመው ቀርተህ። ግን ብትስማሙ እኮ ቀላል ነገር ነው። ያለውም ነገር አንተ አልሰማሁም። የአፉ ለምታ ነው፣ ስህተት ነው ለማለት ሚዩት አድርግ። አንተ ማነህ? ስለ ራስህ አታወራም እንዴ? ኪሩቤል ከገባህ ስላሴ ላይ ማውራት ትፈልጋለህ ከኔ ጋር ዘፍጥረት 18 ላይ? አይ እዚህም እዛም ከመርገጥ ሆት ሳትሆኑ፣ ምክንያቱም እየሰማን ነው ከቅድም ጀምሮ። የአፉ ለምታ ቢሆን ራሱ እታች ወረድ። ማውራት ትችላለህ ወይ ያልኩህ እና ምከረን አላልኩም። እኔ መቼ ጠፋኝ? የአፉ ለምታ ነው መቼ አለ እሱ? የአፉ ለምታ ነው ብሎ ካለ ኦኬ፣ የአፉ ለምታ ዳጸ ልሳነ ይባላል። 7 ዓመት ሙሉ ነው የተሸከምኩት ይህንን ሽማግሌ ማለት ነው። ይቅርታ ወንድምነት ወገኖች፣ ይቅርታ ፎቶኛለሁ። አዎ ለምን ሰውየው እንደዚህ ነው። 7 ዓመት ሙሉ አንድ የረባ ነገር አውርቶ አያውቅም። ራሱን ችሎ አርዕስት መርጦ ከኛ ጋር አይወያይም። ሰው በጀመረው ነገር ላይ ይገባና ለአቡካ ብሎ ይልሃል። ናሻ አቡካው ብለህ ስትለውም ደግሞ አያቦካውም በአግባቡ እንኳን ማለት ነው። ቡኮ እንኳን በአግባቡ አያቦካውም። እና በጣም ይቅርታ ቴንኪው። እሺ ወንድምነት ያ አውቆ ነው ኢንቴንሽናሊ ነው የሚያደርገው እና ፕሮቮክ የሚያደርጉ ቃላቶችን ነው የሚጠቀመው እና
እንደውም ታግሰነዋል። ቴንኪው ጸጋ ይብዛል። እንደውም እኮ አንተ ነህ የምታስገባው እውነት ለመናገር ማትጨክነው አንተ ነህ። ማትጨክነው አንተ ነውና ዊዝ ሪስፔክት ነው የምታወራው በደንብ ማለት ነውና ተባረክ። እንመለስ ወደ ሐሳቡ፣ ወደ ዋናው ሐሳብ እንመለስ። ዲስትራክት ለማድረግ ከሚገቡ ሰዎች ስንት ዓመት ነው ግን አይደል ወንድምነት? ይሄ ሰውዬ ስንት ዓመት አይደል ቲክቶክ ላይ? አረ ረጅም ዓመት ወንድምነት፣ ረጅም ዓመት። አንድ አይነት ባህሪ የማይቀየር የማይለወጥ ኢንቴንሽኑ ለመረበሽ ብቻ ነው የሚመጣው በቃ እና ፕሮቮክ ለማድረግ ነው የሚመጣው። ከዛ ውጪ ሌላ በእውቀት እንኳን ሞግቶ ሰውን ሊያስረዳ የሚችልበት እውቀት የለውም እውነት ለመናገር ማለት ነውና እንኳን በብሉይ ኪዳን አብራችሁ አውርታችሁ ብራዘር የለውም እውነት ለመናገር ማለት ነውና ያው ዓላማው ብቻ ዲስትራክት ለማድረግ ነው። ሲናገርም ነበር አይደል ሐሳቡ ለመበጥበጥ፣ ሰዎች ወንጌል እንዳይሰሙ ርዕስ ለመፍጠር ምናምን ነው የሚገባው። ዛሬ አልተሳካለትም። ሌላ ቀን ይሞክር። ሌላ ቀን ሞክር ብራዘር፣ ሌላ ቀን ሞክር። ሐሳቡ ላይ እንቀጥላለን። እሺ ኪሩቤል እንዴት ነው ዳጂ? ግን ዝም ብላችሁ ስም ከምታጠፉ እየሰራውን ለምን አታወሩትም? ጮሆ ያስወረደው ሰው ነው እንጂ የበጠበጠው እሱ አይደለም። እንዴት ነው ሐሳብ ላይ ግባ ብራዘር። ተው በእናትህ። አይ አስገቡትና የበጠበጠውንም ነግራችሁት ይታረም እንጂ እኔ ጋር አትወራም። ትምህርቱን አውቀዋለሁ። የግልጽ ጥርት ያለ አስተምሮ ነው። አስገባው ስፒሮስን እታች ሆነ እውቀት ሲኖር ትገባለህ ማለት ነው። ችግር የለም። እሺ እንቀጥላለን። ጸጋ ይብዛላችሁ ወገኖች። በደንብ ሼር ይደረግ። እንደ አዲስ ሼር አድርጉት። ተባረኩልኝ። ጸጋ ይብዛላችሁ። እኔ ኦርቶዶክሳዊ ነኝ። በክርስቶስ ኢየሱስ ምልጃ ላይ ሐሳብ አለኝ፣ ማወራው ማስረጃ አለኝ፣ የምሞግተው የሚል አንድ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን እናስገባዋለን ማለት ነው። ኦርቶዶክሳዊ የሆነ ቤካዬ ድምፅን አልሰማነውም በስርዓት ሜርሺ ሰላም በይን ወገኖች። ታብታቡ ከ1 ሚሊዮን በላይ መግባት አለበትና ታብታቡን ከ1 ሚሊዮን በላይ አድርጉት። ጸጋ ይብዛላችሁ። ሰላም በሉን እስቲ ወንድመቶች። እሺ እኔ ልቅደም ቤካዬ። እሺ ዳንዬ ቴንኪዩ። ዳንዬ፣ ኤርሚ፣ ቤካ፣ ዳግዬ፣ ሌሎቻችሁ ወገኖች ከታችም ያላችሁ ሁላችንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ መልሳለን የምትሉ ኦርቶዶክሳውያን ለኢየሱስ መልጃ ገብታችሁ ፕሩፍ አድርጉ ወገኖች። ሼር አድርጉት፣ በደንብ ታፕታፕ አድርጉት። በቂ ሰው አለ። ጸጋ ይብዛላችሁ። ቤካዬ ቀጥል። አይ እኔ በኋላ ሰላም ላለው ችግር የለውም። አሁን የገቡ እንግዶችን ተቀበሉ። ዳኒዋ ተቀበሉ። ተባረኩ። እሺ ከየት ቤተ እምነት ወንድም አለ? እኔ ፕሮቴስታንት ነኝ። እሺ ጸጋ ይብዛልህ። ታች ሆነ ስማን ሞዴሬተሮች ፕሊስ የወንጌል አማኝ ካልሆኑ ከሆኑ ከገስት ላይ ብታወርዷቸው፣ በተለይ ከሪኩዌስት ላይ ተናገር። እውነቱን ይሰማል? እሺ እውነት ትሰማል? ተናገር እውነቱን። ያው ሞስትሊ ስለ ኦርቶዶክስ በደንብ ስለኛ በደንብ እያወጣ እያብራራ የሚናገረው እሱ ነውና ሆነስትሊ ያው እስካሁን ድረስ ያየሁት ነገር ሞስትሊ በጣም ኮንቪንስ እያደረገኝ ነው። ማለት አሁን የበግ ለምድ ለብሰው ከአሳቾች ተጠንቀቁ ይላልና መጀመሪያ ፓርት ላይ በጣም በቃ ማለት የሚያሳምን ነገር ነው። እኔም እየተከተልኩበት ነገር ነው። ግን ከኋላ የምናምንበት ነገር ላይ የማይሆን ነገር እያየን ላይክ እኔ አሁን እውነት ለመናገር ራሴን አሞኛል። ሊትራሊ ራሴን አሞኛል። ምክንያቱም ያንን እንዴት መፍታት እንዳለብኝ አላወኩም። ምን ማድረግም እንዳለብኝ ግራ ገብቶኛል።
እናም ልክም እንዳልሆነ አውቀዋለሁ እንደዚህ አይነት ነገር። ስለዚህ እንደው በእናንተ ኢየሱስን አንድ ሰው መቀበል ከፈለገ ምንድነው ክራይቴሪያው? ምንድነው? ምንን አምኖ ነው የሚቀበለው የሚለውን ነገር በደንብ አውቀው ደስ ይለኛል። እሺ ለወንድምነት ነው የጠየቀው። ሞር ለተናገር እውነቱ ሞር እሱ ቢመልስልኝ ደስ ይለኛል። እሱ ቢያብራራልኝ በደንብ። ምክንያቱም ዲያቆንም ነኝ ብሎ ስላለ ሞር በደንብ ኢንዲቴል ያውቀዋል ብዬ ስለማስብ ነው። እሺ ወንድምነት አለ። እሺ አላ ትንሽ ቁርስ እየበላሁ ነበር። ኦኬ አንድ 3-4 ደቂቃ ትሰጡኛላችሁ? አዎ ወንድምነት እንዴ በሉም በረቱም አይደል የሚለው? አዎ እንሰጣለን። ወንድምነት እሺ ወይ ድንቁ እስከዛ አንድ ጥያቄ ብቻ የሆነች ማለት በሁለት ሰከንድ ውስጥ የምትመልስልኝ። ምክንያቱም አንድ የሆነ ግራ የገባኝ ቦታ አለች እና ስለ ጥምቀት ትላንት አንስታችሁ ብዙ ማብራሪያ ተሰጥቶበታል። እኔ የምልህ አሁን ለምሳሌ እስቲ በደንብ ጊዜ ካለ ትንሽዬ 2 ቃል ብቻ ከእንትን በታች ያለችው ምንድን ነው ያመነ የተጠመቀ ይድናል ካለ በኋላ ምንድን ነው ምን አይነት ከዛ በኋላ ያለውን ፕሮሰስ እንዴት እንዶ አይ ዶንት ኖ ብቻ እንዴት አድርገህ እንደምታስረዳኝ አላውቅም። ወይም ሌላ ጊዜ ወይም በውስጥ አንዳንድ ነገር ብትነግረኝ ደስ ይለኛል። አሁን ጊዜም ስለሌለ እንትኑም ስላልሆነ እቺን ነገር ግን ፖይንት ያዝልኝና ሌላ ጊዜ እንትን ትልልኛለህ ወይም በውስጥ በኩል ጠይቃለሁ እንትን እላለሁ። እሺ ድንቁ በውስጥ መስመር ፎሎ መልሼልሃለሁ። ፎሎ ባክ በውስጥ መስመር ቴሌግራም ከላይ አለ። በቴሌግራም ልታገኘን ትችላለህ። ቻት አድርገኝ። እኔ ጥያቄ ካለ ልናወራ እንችላለን፣ በደንብ እንነጋገራለን። ጸጋ ይብዛልህ። አሁን ሀሳቡ ላይ ቆይና እኔ ጥያቄ ካለ ማለት ነው። ችግር የለም ታች ሆናለሁ። በቃ አውርደኝ፣ ችግር የለም። ተባረክ ድንቁ፣ እግዚአብሔር ይመስገን ስላንተ። እኔ ጥያቄ ካለ ግን አለ። ተባረክ። እሺ ኢትዮጵያን ወዳጄ እንዴት ነህ? አቤት እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለው? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ማርያም ወይስ ኢየሱስ ማን ነው አማላጁ? ማርያም። ተው እንጂ። አዎ እሺ እኔ የምልህ እሺ ሀሳብ ላይ ነው የምንቆየው ብራዘር። አይ አንዴ ግን ይቅርታ አንዴ ይቅርታ ታደርግልኛለህ? እሺ እሱ እቀበላለሁ፣ ግን መጀመሪያው እንትኑ ተቀየረ እንዴ? ሀሳብ ላይ ነው የምንቆየው። ርዕሳችን ይሄ ነው። ኢየሱስ ወይስ አይ የሥላሴውን ተማው ወራጅ ርዕሱ ይሄ ነው። ከመጀመሪያ ጀምሮ ርዕሱ ይሄ ነው። አይ ገባኝ። መሀል ላይ ገባው። ይሄ ሥላሴን ሀሳብ አብርሃም ቤት ሥላሴ አይደለም የገቡት የሚለው ሀሳብ ያውራ። እሱ ላይ ማውራት ፈልጋል ሥላሴ ላይ ከኔ ጋር? አዎ በልሽ ቀጥል። ከፈተው መጽሐፍ ቅዱስ እኔ አያስገባም። እኔ መጽሐፍ ቅዱስ የለኝም። የአሁኑ ዘፍጥረት 18 ነው አስገባኝ። የለኝማ እኔ መጽሐፍ ቅዱስ የለኝም። ለመማር አይደለም እንዴ? መጽሐፍ ቅዱስ የለኝም ነው የምልህ። አንተ መጽሐፍ ቅዱስ አትይዝ ነው እንዴ ገባኸው የመጣኸው? አለኝ መጽሐፍ ቅዱስ ለእኔማ ሰው እያየው እንዲማር። አንብበው፣ በቃ አንብበው። አንተ ለእኔም ታነበዋለህ፣ አንብበው። ለህዝቡ ሁሉ አንብበው፣ እኔም ሰማለሁ። ዛሬ የለኝም መጽሐፍ ቅዱስ። አትደበቅ። ሪፖርት ልታደርግ እንደሆነ ብዙ ጊዜ እንደዚህ የምታደርገው እና ናውጣና አንብብ። አትደበቅ። ላስወርድ ነው ካልሆነ ኢትዮ
ኤርሚ እሱ እኮ ሁሌ ነው እንደዚህ የሚያደርገው። በቃ በቃ እንደዚህ ነው፣ ወዲያውኑ የሚደበቀው ሪፖርት ለማድረግ ማለት ነው። መጽሐፍ ቅዱስን ያዝና ከጎና አድርገህ አትደበቅ፣ ናና ክፈት እና ስላሴን ከኔ ጋር ታወራለህ። ዘፍጥረት 18 ላይ ቆሌያችሁ ተገፈፈ አይደል? መሯሯጥ አበዛችሁ፣ ወዲያ ወዲህ ውር 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 ትላለህ። የቤቷ ርዕስት ስለ ኢየሱስ ምልጃ ነው። አይ አርዕስቱን ቀይሩልን ካላችሁ ይቀየርልሃል፣ ስላሴን ማለት ነው። ታመጣዋለህ እስኪ አንተን ስላሴ ዘፍጥረት 18 ላይ ማለት ነው። እኛ በስላሴ ትምህርት እናምናለን። በአብ በወልድ በመንፈስ ቅዱስ ሜት አድርግ የነካው ቁልፍ አለ እንዴ? ምን አውቃሉ? ተራወጡ እኮ ተበጠበጡ። ስላሴያቸው ስላሴ አማኝነን ብለው ይላሉ። እና ግን እነሱ የፈጠሩት ዘፍጥረት 18 ላይ የፈጠሩት ስላሴ አለ። አየህ፣ ቃሉ የማይለውን የፈጠሩት ስላሴ አለ። 3 ሰዎች ባሉበት እና 3 ዛፍ ባዩበት 3 ጉልቻ ባዩበት ስላሴ ነው ይለዋል። ተረጋጋ ብራዘር። እኛ በስላሴ ትምህርት ምናምንን መጽሐፍ ቅዱስ ሙሉ ፓኬጅ አለው ስለ ስላሴ ያስተምሩት፣ ብሉይ ኪዳን፣ አዲስ ኪዳን። ስላሴ አማንያንን በስላሴ በአብ በወልድ በመንፈስ ቅዱስ ስም የተጠመቀው ደግሞ ብዙዎችን የሚያጠመቀው ሰው ነኝ። የስላሴ ትምህርት ግን ዘፍጥረት 18 ላይ የለም አይልም። እና እንትን አትበሉ። የግድ የደብተራ ቅርሻት ወሬኛ አንቀበልም። መረጃው አይልም። ሁለቱ መላእክት ናቸው፣ አንዱ እግዚአብሔር ነው የሚለው። ከቅዱሱ ቃል የበለጠ ከሙሴ የበለጠ ማን አለን? ታላቁ ነቢይ እንደዚህ ብሎ ነው የጻፈው። ሁለቱ መላእክት ናቸው አለ። በቃ አይበቃ? 3 ሰዎች አብርሃም ቤት ገቡ፣ ይጣጋገረላቸው፣ አበላ። እዛ 2 ሰዎች ወደ ሰዶም ሊያቀኑ ሲወጡ አብርሃምን ሊሸኛቸው ሄደ ይላል ቁጥር 16 ቁጥር 22። እነዛ 2 ሰዎች ወደ ሰዶም ሲገቡ መላእክት ብሎ አላቸው ዘፍጥረት 19 ቁጥር 1። ምክንያቱም መላእክት በሰው አካል የመገለጥ ልማድ ስላላቸው ብሉይ ኪዳን ላይ ማለት ነው። እግዚአብሔርን በሰው አካል፣ 2 መላእክት በሰው አካል 3 ሰዎች ሆነው በአብርሃም ቤት ተገለጡ። ይሄ ነው። እዛ ጋ የተገለጠው ኤሎሂም አይደለም ያህዌ ነው። ኤሎሂም ቢሆን ለስላሴ ነው ብለህ ትላለህ። ያህዌ ግን ከሆነ ስለ አንዱ ነው፣ ስለ አንዱ ፐርሰን ነው የሚናገረው። እንዲያው በዚያ ጋ ወጥቶ ስላሴ እንትን ብሎ ስላሴ አብርሃም ቤት ስላሴ የለም። ያህዌን የተገለጠለት። እሺ ኦኬ፣ እሺ ባህሩ ስለምተፈጠረ ሌላው ይሰማል? ይሰማል። እሺ ኪሩቤል፣ እሺ ርዕስ እንቀይራለን ምናምን ስትሉ ነበር። ችግር የለውም ምናምን ስትሉ ነበር እና ጥያቄ ነበረኝ። የእኛን ጥያቄ እዚህ ሲያስቀምጥ ነው ወደ ጋርቤጅ እንጣልን እንቀይራለን እኮ አላችሁኝ። እሱ ላይማ ተጨቃጨቃችሁ፣ ተጫዋጫኋችሁ። እቺ ግን አንድ መጽሐፍ ቅዱስ እንድትፈቷት ነው። በቃ ቀላል ነው። ኦኬ፣ አንድ መጽሐፍ ቅዱስ እንድንፈታለን ነው። ቀላል ነው። ቀላል ጥያቄ። ቀላል ከሆነ የድና ቄሶችን ጠይቃቸው። አይ የእናንተ የኛማ ግልጽ ነው። የእናንተ እንዴት ነው? እኛ በእናንተ መጽሐፍ ቅዱስ ለማስወረዳት ቸኩላ እኛ በእናንተ መጽሐፍ ቅዱስ አናምንም። አትጮህብን። እናንተ 66ቱ ላይ ያለው ነው የምጠይቀህ። አይ 66ቱ የእናንተም ጭምር ነው አይደል? አዎ ኦኬ። መጽሐፍ ቅዱስን አታምኑትም እንዴ? እናመሰግናለን ስለሰጣችሁን፣ በጣም እናመሰግናለን። እኛ 66ቱ እናምናለን። የእናንተን መጽሐፍ ቅዱስ ግን አናምንም እኮ። 66ቱ መጽሐፍ እናንተ ታምኑታላችሁ አይደል? ውስጥ አለ ነው እንጂ ውስጥ አለ እኮ። ታምነዋለህ አይደል? ውስጥ ያለውን 66ቱን በኦርቶዶክስ በቤተ ክርስቲያን አፈታት ባለው እኮ እኔ በቤተ ክርስቲያን በሙስሊምም በመስጊድ አፈታትም ይሁን ብቻ በምፈለግከው በዛ አላምንም። በዛማ አላምንም። በመስጊድ አፈታትም በቤተክርስቲያን አፈታትም ብቻ ነው የጠየኩ። 66ቱን ታምነዋለህ ወይ አንተ? ምን ብዬ ነው የማምነው? መጽሐፎቹ የዮሐንስ ምን መሆናቸውን የሚበላ ዳቦ ነው ብለህ ታምነዋለህ? በእናንተ አፈታት አላምነው። ግልጽ ነው። በእናንተ በመስጊዱ አፈታትስ የሚበላ ዳቦ ነው ብለህ ነው የምታምነው 66ቱ? አይ የእግዚአብሔር ቃል ነው ብዬ ነው የማምነው። በሰማንያ ታዲያ ምን ብዬ ነው የማምነው? ከመጽሐፉ ትፈታለህ። አድመጥ። ቆይ ትንሽ ልጫወትብህ ብራዘር። አሁን አንተ ሙድ ይዘህ ሞታል አይደል? እንዴት እንደ ወንድምህ ደግሞ ራስ ምታት አስይዤህ እንደምልክህ አስብ።
ልብ ብለህ የትዕቢት አጠያየቅ አይ ስለምጠይቅ ብትመልሰው ግን ሰዎች ይታደሳሉ። እኔም አድምጥ። የምጠይቀኝን ጥቅስ አንተ ታምነዋለህ አታምነውም? አምነዋለሁ። የእግዚአብሔር ቃል ነው ብለህ ታምነዋለህ እናንተ አይደል? የምትፈቱትን ግን አላምነውም። የእናንተ መልስ ስለማላምነው አድምጠኝ። በመጀመሪያ የጠየቅኩህን ስማኝ። የምጠቅሰውን ጥቅስ ታምነዋለህ አይደል? የእግዚአብሔር ቃል ነው ብለህ በደንብ ነው የማምነው። የሐዋርያት አስተምህሮ ነው። ኦኬ፣ አንብበውና ከዛ የአንተን ትርጓሜ ንገረኝና እኔ ትርጓሜውን እነግርሃለሁ። በል አንብበው፣ አሁን ያን ክፍል አንብበው እና አንደኛ ያንተን መረዳት ቆሮንቶስ ትነግረናለህ። አዎ ችግር የለውም። የፕሮቴስታንት የእንትኑም ፕሮቴስታንት ብሎ የሚለውን ተወው፣ አሁን እርሳው። ፕሮቴስታንት ኦርቶዶክስ አይደለም። አሁን እርሳውና ክፍሉን አንብበው። ዋይ አንደኛ ቆሮንቶስ 15:29 ላይ እንደዚህ ይላል፣ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታን እስከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። እሺ፣ እንዴት ነው የምትፈታው ይሄንን አንተ? አይ ጀስት እንትኑ ላይ ሳየው እንዴት ነው የምትፈታው አንተ? ያድመጥገኝ መጽሐፍ ቅዱስ ማህበር ሲፈታው አንድ አፖስቶሊክ ሚዩት አታደርግም? የመጽሐፍ ቅዱስ ማህበር ሲፈታው ምድር ላይ ያሉ ሰዎች የመጽሐፍ ቅዱስ ማህበር አይደለም። የእናንተን ነው የምጠይቅ። አድምጥ። የአንተን መረዳት ቤተክርስቲያናችንን ለምረ ብጠይቅ ይህን አትጩ ካልሆነ ከነ መገልፈጥህ አወርድሃለሁ። አትጩ። ቅድም ምንድን ነው ያልኩህ? የጠቀስከውን ጥቅስ ታምነዋለሁ ብዬ ስልህ አዎ አልከኝ። እኔም ይህን ክፍል አምነዋለሁኝ። ኦኬ። ስለዚህ ቅድም ምንድን ነው ያልከው? በቤተክርስቲያን ያፈታት ነው ማምነው ብላል። ቤተክርስቲያን ምን ብላ ነው የፈታቸው? አንተ እንዴት ነው የምትረዳው? በመጽሐፍ ቅዱስ ማህበር አትበል። የመጽሐፍ ቅዱስ ማህበር መጽሐፍ ቅዱስ ፈቺ አይደለም። ኦኬ፣ ተርጓሚ ነው። የተረጎመውን የኢትዮጵያ መጽሐፍ ቅዱስ ማህበር ወንጌላውያን፣ እኛ ካቶሊካውያንና ኦርቶዶክሳውያን ሊቃውንቱ ግሪክና ዕብራይስጥ የሚያውቁ ተርጉመዋል ማለት ነው። በመጽሐፍ ቅዱስ ማህበር አፈታታት በለኝ። በኦርቶዶክስ አፈታት ይሄን ክፍል ምን ብለው ነው የፈታችሁ? አንድምታውን ታመጣ ከሆነ ታመጣለህ። ከዛ የእናንተን ትርጓሜ ከነገርከን በኋላ ትርጓሜያችሁ እውነተኛ ከሆነ ዛሬ ልጠይቀኝ ነው። እኔ እናንተን ነው የእናንተ እንድትመልስልኝ ነው። አድመጥ። ትምህርት የላችሁም እንዴ እናንተ? አድመጥ። እታችሁ ረድ ወንድምዬ። ምን ነበር ያልኩትኝ? የምጠቅሰውን ጥቅስ አንተ ታምነዋለህ ብዬ ስለው አዎ አለኝ። እና ግባና አንብበው፣ የእናንተን ትርጓሜ ትነግረኛለህ፣ እኔም ትርጓሜውን እነግርሃለሁ አልኩትኝ። ዘውጠ ትርጓሜ የላችሁም እንዴ እናንተ ተናትሩ እንዴ? ብራዘር አታልቅስ። ይሄን ክፍል እኛ የወንጌላውያን አማኞች እናምናለን። ሚዩት አድርግ። 66ቱ የእግዚአብሔር ቃል መጽሐፍ ቅዱስ እንደሆነ እናምናለን። ይሁን የተጠቀሰው አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 19 29 በደንብ የምናምነው የእግዚአብሔር ቃል ነው። እናንተ ትርጓሜ የላችሁም ተው። ይሄንን እኔም አንተም ስለምናምነው አንተ ታምነዋለህ ብዬ ስለ አዎ ብለኸኛል። የእናንተ ትርጓሜ እንዴት ነው የተረጎማችሁት? የእናንተን አሰማን። የእናንተን ትርጓሜ በደንብ ሲያሰማን ና ንገረንና ከዛ የእኛንም ትርጓሜ እንነግርሃለን። ምክንያቱስ አንተም ይሄን ቃል አምነዋለሁ ብለህ ስላልክ የእናንተን ትርጓሜ ንገረን በመጀመሪያ ብዬ ነው የጀመርነውና ተማምነን የገባ ነው። ካነበብኩ በኋላ ትርጓሜ አምጣ የዳተ እንዴት ነው አትበል። እሺ፣ እንደዚህ አይባልም፣ ነውር ነው። በምን ሞቲቭ እንደመጣ ስለማቅ ነው። ሞቲቫችሁን ሁሉ ጭምር የተረዳኋችሁን ሰዎች ይረዳል። ቀደም አካኪ ዘራፍ ስትል ነበር 18 ጊዜ ስትወጣ የስፒሮስ ተላላኪ የሱ ጋሻ ጃግሬ የሆነ ማለት ነው። በልናና ግባና ይህንን ቁጥር 29ን ኦርቶዶክስ ቤተክርስቲያን አንደኛ ቆሮንቶስ 15:29 ምን ብላ ነው የፈታችሁ? ከዚያ እኛን ፍቺ እናሳያለን ማለት ነው። በመጀመሪያ የእናንተን ፍቺ ንገረን እንጂ። ምክንያቱስ አንተም ስለምታምኑ ይህንን ቃል ወይኔ ይህንን ቃል አላምነውም ጴንጤዎች ታምኑታላችሁ ብለህ ከጠይቀን አዎ እኛ እናምነዋለን፣ ከዛ እንተረጉምልሃለን። አይመስልም? ድፋባቸው። ዝም ብሎ መጮህ አይደለም እዚህ መጥቶ። ኦኬ፣ ሞቲቭ የተረበሸ ሞቲቭ ነው። እሺ ምንቴ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እንኳን ደህና መጣ። አርስቱ ይታያል። አርስቱ ይታያል አይደል? ማርያም ወይስ ኢየሱስ የሚለው ማለት ነው። ሲጀመር ማለት ነው በኦርቶዶክስ የሁለቱም የተለያየ ነው። እንትን አለ ምን ኤርፎን አለ መሰለኝ። ምንቴ ኤርፎን አለ መሰለኝ፣ ይንኮሻኮሻል። ንቃለው። የሁለቱም አንድ ነው ብለን አናምንም። ለምሳሌ ድምፁ ያኔ ቆይ ድምፁ ምንድን ነው? እሱ በጣም እንትን አለው። አካባቢ የሆነች ምጮህ ነገር አለች።
ኦኬ እንትን ነው ውሃ የተንጠባጠበ ነው። እና ውሃ መንጠባጠብ ሳይሆን የሆነች ድምፅ አለች። ሴት 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 ምንድን ነው? ማሽን ነው ወይስ እነዚህ የሌሊት ነፍሳት ናቸው? የሆነች ምጭኋለች። ኤርሚዬ ከዛ በፊት ቆይ አንዴ ምንቴ እውነት ያው ጌታን ለመቀበል ምንድን ነው ማድረግ ያለብኝ ያለው እሱ ስለሆነ የሚቀድመው እውነትን አናግረው ኤርሚዬ። ቆይ ምንቴ እሱ ይቀድማል። እሺ 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 ሚውት አድርገው። እሺ ኤርሚዬ እውነት እሺ እሺ ተናገር። ሶሪ ለካ ቀደም ቁርስ ልብላ ብዬ ጠይቀህ ነበር። እና ከዛው ጋር ጥያቄ እንትን ስትል ስለ ታቦቱም ጉዳይ ላይ የታቦቱ ጉዳይ ድሮ ታቦቱን የያዙት ጊዜ ያሸንፉ ነበረ እና አሁን ላይም የእግዚአብሔር ስም ስለተጻፈበት ማንኛውም ነገር ቅዱስ ይሆናል እንደሚባል ጠይቄ አውቄያለሁኝ። ማለት የእግዚአብሔር ነዋያተ ቅድሳት ይባላል። ትናንትም ስናወራበት የነበረው ይሄ ጅራፉን ሚስማሩን ሁሉንም እነዛ ነዋያተ ቅድሳት ይባላሉ ነው ሞር የተባልኩት። ስለዚህ በዛም ላይ ያለውን ነገር ኢንዲቴል የምጠይቀውንም ጥያቄ አንተ ስለምታውቅ እሱንም ይዘህ በደንብ እንድታብራራልኝ ነው። ኦኬ ነዋያተ ቅድሳን ይባላሉ አሉ። የጌታ ደም የነካው ነገር ሁሉ ማንኛውም ነገር በንዋያተ ቅዱሳት ነው የሚቀመጡበት። ስለዚህ አንድ ሰው አምኖ የእግዚአብሔር ደም ነክቶታል፣ ስለዚህ አምኖ እኔ ድንበታለሁ ብሎ ካለ መዳን ይችላል። ነገር ግን አይሁዳውያን ደሙ ነክቷቸዋል። አይሁዳውያን ግን አልዳኑም። ለምንድን ያልዳኑት? ስላላመኑ። ስለዚህ አንድ ሰው አምኖ ደሙ የነካውን ቢነካ ልክ የመቀነቱን ጫፍ ነክታ እንደዳነችው እንደዛ አድርጎ እንትን ቢል ይድናል ነው። ስለዚህ እስቲ በዛ እንትንም እንዴት ነው ያለው ነገር የሚለውን ለማወቅ ፈልጌ ነው። እሺ ኦኬ እንግዲህ ንዋያተ ቅድሳት የሚባሉት ብራዘር ሲጀምር ኦርቶዶክሳውያን ከጠይቃቸው ጥያቄ ለማምለጥ ሲፈልጉ ደሙ ስለነካው ንዋያተ ቅድሳት፣ አካሉ ስላረፈበት ንዋያተ ቅድሳት ይባላሉ ምናምን ነገር ብለው ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራሉ። አካሉ የነካውም በጣም ብዙ ነገር አለ። ንዋየ ቅድሳት ማለት በኦርቶዶክስ ቤተክርስቲያን አስተምሮት ወይ ደግሞ በመጽሐፍ ቅዱስ ላይ ንዋየ ቅድሳት ማለት የተቀደሱ ዕቃዎች ማለት ነው። ለምን? ለአገልግሎት የሚጠቀሙባቸው ጥንት በደብተራ ኦሪት በብሉይ ኪዳን ማለት ነው በሙሴ ድንኳን ንዋየ ቅድሳት የሚባሉት ራሱ ታቦቱ ንዋየ ቅድሳት ነው። መቅረዝ ንዋየ ቅድሳት ነው። የህብስት ገበታ ንዋየ ቅድሳት ነው። የዕጣን መሰዊያ ንዋየ ቅድሳት ነው። የመታጠቢያ ሰን የሚባለው ውሃ የሚቀመጥበት ከነሐስ የተሰራው ንዋየ ቅድሳት ነው። እንስሶች የሚሰዉበት እና ስጋቸው የሚቃጠልበት መሰዊያው ንዋየ ቅድሳት ነው። ሜንጦ አለ፣ ስጋ ከተቀቀለ በኋላ የሚወጣበት ምንቸት አለ፣ መቀቀያው ሁሉ ንዋየ ቅድሳት ይባላል። ንዋየ ቅድሳት እንዲባል ደግሞ የተቀደሰውን ዘጸአት መጽሐፍ ምዕራፍ 30 ላይ ማለት ነው። ዘጸአት 30 ላይ የተቀደሰ ቅብአት አለ። እሱን የተቀባ ሁሉ በሙሉ ንዋየ ቅድሳት ይባላል። የተቀባው የተቀደሰውን ዘይት ሐዋርያት ከቀቡት ኖ እኔ ብሉይ ኪዳን ላይ ነኝ ያለሁት። ከብሉይ ኪዳን ጀምሮ ሐዋርያቱ የተቀደሰ ቅብአት የሚባል የላቸውም። ኦርቶዶክስ ቤተክርስቲያን አሁን ሜሮን፣ አስቴር፣ ትዕግስት፣ ጸዳለች ምናምን ብለው የምትለው ዘይት የላቸውም። ሐዋርያቱ የተቀደሰ ዘይት ብሎ የሚል የላቸውም። በማርቆስ ወንጌል መጽሐፍት ላይ አንድ ቦታ ብቻ ሕሙማንንም ዘይት እየቀቡ ይጸልዩላቸው ነበር ይላል በጌታ ስም፣ በማርቆስ ወንጌል ላይ ማለት ነው። ያ ዘይት ሆን ብሎ በዓላማ ኦርቶዶክስ አሁን ጳጳሳቱ በማማሰያ እንደዚህ እያማሰሉ እንደሚሰሩት ሜሮን የሚሉት አይነት ዘይት አይደለም። በእስራኤል ምድር ላይ የሚጠቀሙበት የነበረውን ዘይት ከዛ አንዱ ነው የተጠቀሙት ማለት ነው። ዘይት እየቀቡ ይጸልዩ ነበረ። ከዛ ውጭ ሐዋርያቱ የተቀደሰ ዘይት ብሎ የሚል የላቸውም። ይሄኛው ግን ዘጸአት መጽሐፍ ምዕራፍ 30 ላይ እውነት ዘጸአት 30 ላይ ያለው ይሄ ዘይት የለም ስትል የጻፍኩት እንትን ነበርና እስቲ የሐዋርያት ሥራ ምዕራፍ 8 ላይ
ቅባት እየቀቡ የእግዚአብሔርን መንፈስ እንትን ያወርሱ ነበረ ቁጥር ይላል። ስንት አሉ? ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር ስንት አሉ? ምዕራፍ 8 ጀምሮ ምንም የለም ወንድሜ። ይኸው የአብርሃም አምላክ ምስክር ነው። ቅባት እየቀቡ መንፈስ ቅዱስን ያወርሱ ነበር ብሎ የሚለው የሰማይ የምድር ፈጣሪ ልዑል እግዚአብሔር ምስክር ነው። አዲስ ኪዳን ላይ የለም የለም። ምዕራፍ 8 ሐዋርያት ሥራ ምዕራፍ 8 አወጣው። እሺ ቁጥር ስንት አሉ? የለም። ይሄ የስደት ቁጥሩ ሳይሆን ጀስት ከምዕራፉን አጠቃላዩን እኔም አጠቃላዩን ስላነበብኩት እኮ ነው የምነግርህ። የለም የለም የለም። የእውነት እኮ ነው ብዬ የምለው ወንድሜ። የለም። ያው 40 ቁጥር ነው ያለው። ዘይት እየቀቡ መንፈስ ቅዱስን ያድሉ ነበር ብሎ የሚል የለም። ሐዋርያት መንፈስ ቅዱስን ለሰው አዳይ አይደሉም። ሲጀምሩ አይታደልም መንፈስ ቅዱስ። እጃቸውን እየጫኑ በሰማርያ ሄደው አሁን ለምሳሌ ጴጥሮስና ዮሐንስ ወንጌላዊ ፊልጶስ ወንጌል ከሰበከ በኋላ የሰማርያ ሰዎች ጌታን ተቀበሉ። ከዛ ሄዱና እጃቸውን ሲጭኑ መንፈስ ቅዱስን ተቀበሉ ይላል። እንደዚሁም በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ማለት ነው ጳውሎስ ወደ ኤፌሶን በሄደ ሰዓት ላይ ወደ ግሪክ እዛ ሄዶም አሁንም አንዳንድ ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ብሎ አላቸው። እኛ መንፈስ ቅዱስን አናቅም ብለው አሉት። ከዛ እጁን ጭኖ ሲጸልይላቸው መንፈስ ቅዱስን ተቀበሉ፣ በልሳኖች ጸልዩ፣ ትንቢትን ተናገሩ ይላል። ያቺን ፓርት ነው። ስለዚህ